ኢትዮጵያ ለመምጣት ሞክሪ። ብዙ የምታገለግይባቸው የምታስፈልጊያቸው ቦታዎች አሉና እዛ ነበርኩኝ። እዝራዬ አላወቅንም። ፋሲካንም እዛ አሳልፌ ብዙ ጊዜ ያው ከአገልጋዮች ጋር ስልካቸው የለኝም የአገልጋዮች እና ብዙ ጊዜ በየ3 ወሩ በየ4 ወሩ እመላለሳለሁ። አሁን ራሱ ከመጣው 10 ቀኔ ነው እና እግዚአብሔር ፈቃድ ደግሞ ለአዲስ ዓመት ያው ለመስቀል ይራድ ቀርም አይደለ ሰላም መምህር ገብተዋል። እንደምናሉ ስናማው ነበር። እስኪ ንገሩት። ገብቻለሁ ፈለጋለሁ። አዎ ደህና ነዎት መምህር? እንዴት አሉ? እንደምን አላችሁ? ሁላችሁ ፈለግ እንደተቃል እዝራዬ ተሙ እዚህ ውስጥ ያላችሁ ወንድሞቼ አቢቲ ሁላችሁም ሰላም ለእናንተ ይሁን። እጅግ አድርጌ አመሰግናችኋለሁ። በበጎ ስላነሳችሁኝ እግዚአብሔር ያክብርልኝ። እናንተም ስለምትሰሩት ስራ እጅግ አደንቃለሁ፣ እከታተላችኋለሁ። ሚዲያ ላይ ትንሽ ደበቅ ምን ሰው ስለሆንኩ አሁን እንኳን ትንሽ ብቅ ይላለሁ አንዳንድ ቀን፣ ግን በጣም በምትሰሩት ስራ እጅግ እደነቃለሁ። እግዚአብሔር ይክበር ይመስገን። ሁሉም ሰው በየጸጋውን ደግሞ እንደዚህ ሲያገለግል ትልቅ ክብር ነው የሚሰማኝ እና እናንተን እግዚአብሔር እድሜና ጤና ይስጣችሁ። ፈተናዎችን ሁሉ ተቋቁማችሁ የጠላትን አሰራር ሴራ በሙሉ የምትገለብጡበት የእግዚአብሔር ጸጋ በእናንተ ላይ እየበዛ ክብሩ በእናንተ ላይ እንዲገለጥ ኃይሉ በእናንተ ላይ እንዲገለጥ ሙሽራይት የሆነች ኦርቶዶክስ ተዋሕዶ ቤተክርስቲያን ያው ቅድም ስትዘምሩት እንደነበረው እኔ ምን እላለሁኝ ክርስቶስን ወይም ኢየሱስን ለኦርቶዶክስ ማስተዋወቅ ማለት ሙሽሪትን በሰርጓ ቀን ባሏን ማስተዋወቅ ነው ብዬ ነው የምለው። ብዙ ስንት ሽማግሌ ከተላከ በኋላ ስንት ድግስ ከተደገሰ በኋላ ስንት ብፌ ከተደረደረ በኋላ ነይ ባልሽን ተዋወቂ እንደመባል ነው። በእውነት ታይቶም ተሰምቶም የማይታወቅ ነው እና ባለኝ የስነ ጽሁፍ ችሎታ እና ጸጋ እከራከራለሁ፣ ጽፋለሁ። መዝሙሮቼ ብዙ ጊዜ ሙግት ማለት ክርክር ጽፋለሁ ወይም ከእመቤታችን ጋር ደግሞ የተያዙ ነገሮችን ከክርስቶሎጂ ጋር አጣብቄ ነው የምጽፈው እና ቅድም ሳይተክሏት እንደሰማችሁት የእንደ አቢቲ መዝሙር፣ የቴዲ መዝሙሮች እነ ድንግል በድንግልና ድንግል ፈጣሪዋን ከማኅፀን ቅኔ ይኩነኒ፣ እነዚህ የቴዲ መዝሙሮች በሙሉ ከክርስቶስ ጋር የታሰሩ ናቸው እና ከመጽሐፍ ቅዱስ እና ከአበው መጽሐፍት የታሰሩ ናቸው እና አሁንም ይህንን ለንጽሕት ተዋሕዶ መጀመሪያ ስንሰራው ሐሰተኛ ኢየሱስ ነበር ርዕሱ፣ ቀይረ ነው እንትን እንዳይሆን ብለን አረግነው እና ጻፍ ነው። 5 ጻፍ ሁልጊዜ እንደዚያ ክርክር ስለነበረ 5 ሰራው ስለ ኢየሱስ። ለአንዱን አቢቲ ዘምረዋለች፣ አቤል የሚዘምረዋለ፣ ገብረ ዮሐንስ የሚዘምረዋለ፣ ቴዲ የሚዘምረዋለ። 5ቱም ስለ ኢየሱስ። አንድ ህይወት የምዘምረው መዝሙር አለ እና ኢየሱስ ዓለም የዳነበት ስም ነው። ኢየሱስ ዓለም ያረፈበት ስም ነው። ደግሞም የተፈራ ጽኑ የሚያፍገመግም አጋንንት አይቆምም ሲጠራ ኢየሱስም የሚል ነው የህይወት መዝሙር። 5 በአንድ ጊዜ ሰርቼ ነው። በአጋጣሚ አቢት ቀድሞ ወጣና በያለንበት ጸጋ በያለንበት ስጦታ ማገልገላችን እጅግ ደስ ይለኛል። ፈሌ አንተንም ሳይህ በጣም ነው መወድህም ማከብርህም ማደንቅህም። እግዚአብሔር ጤና ይስጥህ። የነበርክባቸው ፈተናዎችንም ሰሞኑን ሳይ ነበር። ጸልዬልሃለሁ፣ አስቤሃለሁ። ልደተ ቃልም እንደዚሁ በጣም የምትሰራው ስራ በጣም የሚደንቅ ነው እና ግን ያው በቃ በጎ ስራውን ጊዜ ሰይጣን እጅግ ይጸየፈዋል እና የምንታገለው ከዚህ ዓለም ስጋና ደም ከለበሱ ሰዎች ጋር ሳይሆን ከማይታዩት ከነዛ ከአጋንንት አየር ላይ ከተለቀቁት ምድር ላይ ከወደቁት በሚካኤል ሰይፍ ተቆርጠው ከተወረወሩት ጋር ስለሆነ ዲያብሎስ ጥቂት ዘመን እንደቀረው አውቆ ወደ አምላክ ቁጣ ወደ እናንተ ወርዷል ስለሚል ቁጣኛ ነው እና ያንን ቁጣ በክርስቶስ ኃይል መስበር በእግዚአብሔር መንፈስ ቅዱስ ኃይል የምንቋቋምበት ጸጋ ይስጠን፣ ጉልበት ይስጠን ማለት እፈልጋለሁ። ከልዬ በጣም አመሰግናለሁ ስላገኘው በጣም ደስ ብሎኛል። አይ ቲንክ ሁለታችሁን ፎሎ አደርጋለሁ መሰለኝ። ልደተ ቃል እዝራዬ እንኳን ጓደኛዬ ነው። ያው ብዙ አገልግለን እኔና እዝራዬ ብዙ አቢቲ ደግሞ የተሰጣት ሰው ነች። መተውን ያስተማረች ሰው ናት። ማለት ሙዚቃ ብዙ ዝና አለው፣ ብዙ ክብር አለው፣ ብዙ ገንዘብ አለው። ትኬት ተቆርጦልህ ነው የምትሄደው፣ ሆቴል ተይዞልህ ነው የምትሄደው።
ታጅበህ ነው፣ በአበባ ጉንጉን ነው የምትገባው። ቤተክርስቲያን ስትመጣ ግን እቺ ዘፋኝ አይደለች ብለህ ልትባል ትችላለህ። ያንን ተቋቁሞ ቆርጦ መምጣት፣ ዝናን ጥሎ መምጣት፣ ገንዘብ ጥሎ መምጣት፣ ቆርጦ መምጣትን ያሳየች እህት ነች። ያው ከዛው ቀጥላ ብዙዬም ያው ተመልሳ መጣ። እሷም እንደዚሁ እግዚአብሔርን ክብር እየገለጠች ነው። ባለፈው የሰራ ነው እኔና ብዙ እየሰራ ነው ፈራው ምን ያህል እንደተወደደ ታውቃላችሁ። አሁንም የእሷ ወደ 10 መዝሙር ተጠግቷል። ወደ መስከረም አካባቢ ይለቀቃል ብለን ተስፋ እናደርጋለን እና ከ1 ወደ 11 ይቅርታን ነው። ከዚህ በፊት ይቅርታን ሰርተን ነበር። ከዛ ፈራው አሁን ደግሞ ወደ 11 ከፍ ብሏል እና ሌሎችም ልጆች አሉ እና አለም ከበደ ብዙ ሰዎች አሉ። ከበፊትም ጀምሮ ወደ ኪነ ጥበብ ውስጥ ያሉ ቤተክርስቲያን መጨመር ይፈልጉ ነው ማለት ያላቸውን መገኘት ለእግዚአብሔር መመለስ ነው ይፈልጉ እና የእናንተ ደግሞ እንደዚህ እነዚህ ልጆች ለማበረታታት ቤታችሁ ከፍታችሁ ዌልካሚንግ ነው የሌለው ብዙ ጊዜ እና እኔ ፋና ላይ አንድ ኢንተርቪው ነበረኝ እና ለምንድን ነው ከሙዚቀኞች ጋር በጣም ትጣበቃለህ ጥያቄ ጠየቀችኝ። ማን ነው ዌልካም ይላችሁ? እኔ አንዳንድ እንደ ቤተክርስቲያን ዌልካም እላለሁ፣ አጸናለሁ፣ አበረታታለሁ፣ አስተምራለሁ እና ቦለች ብዙ ጫና ነበረባት። እነ ገና ስትመጣ የሰራችው ቁጥር 1 ላይ እነ በጋሻውም ነበሩበት ታስታውስኩ። 1 6ቱ 7ቱ ስራ ቅድም ልደተ ቃል ያለውን የልብሱን ጫፍ ጨምሮ እኔ የሰሯቸው 1 6 7 ግን የእነሱም እጅ ነበረበትና በዛ መካከል መጓተት ይኖር ነበረ። ግን እኔ አጠገቧ ነበርኩ፣ በብዙ ነገር አጠገቧ ነበርኩ፣ በማስተማርም ምን በማለትም ያው ጸንታ በመጣው አንዳንድ እንትንም ሳትዘረፍ እግዚአብሔር ይኸው በቤቷ አጽንቷት እያገለገለች ነው። ክብር ለእግዚአብሔር ይሁን። ፈልዬ አመሰግናለሁ። መምህር መኩሪያ በሆነ ስላወቅን በጣም ደስ ብሎናል። እኛ እግዚአብሔር በሚያውቀው ገና ትንንሽ የቤተክርስቲያን ልጆች ነን። ይህን ያክል መንፈሳዊ ህይወቱ የሌለን አገልጋዮችም አንባልም። በእርግጥ እውነት ለመናገር እናንተ በቤተክርስቲያን ውስጥ ካሳለፋችሁ የአገልግሎት ህይወት አንጻር ግን ያው ባለችን አቅም ሊቃውንተ ቤተክርስቲያን የሚያሰቧትን ቤተክርስቲያናችን አይ ይሄን ነው የምታሰብረው፣ አይ ይሄን አታሰብርም ለማለት ያክል ሶሻል ሚዲያው ላይ የመጣን ሰዎች ነን እና በእንደናንተ ደግሞ ትልልቅ በሆኑ አገልጋዮች በተለይ በቤተክርስቲያን ትልቅ አሻራ በጣሉ አገልጋዮች ዘንድ በጸሎት እስከ መታሰብ ድረስ በእውነት ለእኛ በጣም ትልቅ ክብር ነው። መምህር መኩሪያ እና እንደውም ከሰዎች ጋር ለመተዋወቅ እንደው ቢቻል ካሜራ ብትከፍት ከአቦነሽ አጠገብ አድርገን ትንሽ ዝሩና አቦነሽ ደግሞ የተወሰነ ነገር ስላንተ ነግረው አሁን የዚህ ዘመን ትውልድ የሆኑ ሰዎች እንደው ብትተዋወቃቸው ደስ ይለኛል። ካሜራዋን ነክታ ሴፍ ስትል ይከፍታል። መንገድ ላይ መንገድ እየነዳው ስለነበር ነው ቅድም ያላነሳሁት። አሁን ባለቤቴ ቀይራኝ ነው። ባለቤቴ እየነዳች ነው ቁጭ ያልኩት። ከልጆቼ ጋር መንገድ ወጥቼ ነበር እና መኪና ውስጥ ሆኜ ነው ያለሁት። ያው አመሰግናለሁ። አልተከፈተም። ትልቁ አደርግ ቤልቱ ባይኖር አሪፍ ነበር እንዳይዘጋ። ቤልት ሲኖር እሺ አደርገዋለሁ ለተወሰነች ደቂቃ። በጣም ደስ ይላል። ያው እኔ ቅድሚያ ላወራ ነው። እሺ ዝሩ ይቀጥል። እኔ ቅድሚያ ላወራ። እሺ በእውነት በጣም እጅግ በጣም ደስ ብሎኛል መኩዬን አሁን እንደዚህ ስላገኘሁት። መኩሪያ ጉግሳ ማለት በጣም ብዙ ዝማሬዎች ላይ አሻራ ያሳረፈ በጣም በጨለማዎቹ ዘመን ላይ ዝማሬዎችን ወደፊት ያመጣ ብቻ ሳይሆን ለቤተ ክርስቲያን እጅግ በጣም ብዙ ባለውጣ ከዋሉ ወንድሞች መሀል አንደኛው ነው መኩሪያ። እኔ አስታውሳለሁ በልጅነቴ ብዙ ዝማሬዎችን የነ ቴዲን ዝማሬዎች ስሰማ ድሮ ካስታውሳችሁ መጀመሪያ የምናየው ግጥም ነው። ግጥምና ዜማ ማን ነው የደረሰው የሚለው ነው የሚታየው እና የነ ቴዲ መዝሙሮች ላይ የነ ጸዳለ የነ ለምለም መዝሙሮች ላይ እጅግ በጣም በቃ 90% አገልግሎት የሚያገለግለው መኩሪያ ጉግሳ ነበር እና ከዛም በተረፈ ደግሞ ለቤተ ክርስቲያን አልበም ሰርቶ በስጦታ ያበረከተ ደራሲ ገጣሚ የዜማ ደራሲ መኩሪያ ጉግሳ ብቻ ነው።
አየር ጤና ኪዳነ ምሕረት ብቻ አይደለም፣ ለብዙ ቤተክርስቲያኖች ሳውዝ አፍሪካ ላይ ለተሰሩ ቤተክርስቲያኖች፣ አዲስ አበባ ውስጥ ለተሰሩ ቤተክርስቲያኖች ለአብዛኞቹ የሰጠ ነው። ታላቅነ ጌታ የሚለው አልበም ምናልባት ታስታውሳላችሁ ብዬ አስባለሁ። ስምሽን ለልጅ ልጅ ያለበት አልበም፣ እጅግ ደስተኛ ነኝ፣ ልክ ነኝ አይደለም እኮ እዛ ላይ ደግሞ ያላንተ ጌታ ያለበትን አልበም ለአየር ጤና ኪዳነ ምሕረት አሁን ለሚያምረው ህንፃ ለመጀመሪያ ጊዜ ቤተክርስቲያኑን ያስተዋወቀው መኩሪያ ጉግሳ ነው እና በጣም የሚወደድ መምህር ነው። እኔ በህይወቴ መዝሙር ሰጥተውኝ መዘመር ከምፈልጋቸው ገጣሚዎች መካከል አንደኛው ነው። እንደ አጋጣሚ ሆኖ እኔ ከወጣው በኋላ ነው ከመኩሪያ ጋር የተዋወቅኩት። አሁን ምርጫ ቀስቀሳ እያደረክ ነው? አይ ኦልሬዲ ሰጥቶኛል። ምንም ማድረግ አልችልም። ኦልሬዲ የሚገርም ማለት ነው። አውርቼው መኩዬ መዝሙር እየሰራው ነው፣ አልበም እየሰራው ነው፣ ግጥም ስራልኝ ብዬ ኢትዮጵያ መጥቻለሁ ብሎ ደወለልኝ እና በማግስቱ አንድ ይህን አጋጣሚ ልንገራችሁ። ወደ ሶሻል ሚዲያ ካልመጣህ ብዬ ቲክቶክ ከከፈተ በኋላ ጋዲሳ ቤት ይሁን የሆነ ቤት ላይ አምጥተን አወራንና ሰዎች ተንቀሳቀሱ ምናምን ወደ ኢትዮጵያ መጣ። የግጥም የመጽሐፍ ምረቃ ሊያደርግ አንድ ሳምንት ምናምን ሲቀረው ስልኩን ኢትዮጵያ ሰረቁት እና ሙሉ ከሶሻል ሚዲያ ያስወጡት ማለት ነው። ለጥቂት ጊዜ ወደ ነበረበት እስኪመለስ ድረስ እና ብደውል ስልኩ አይሰራም ለረዥም ጊዜ እና በጣም አዘንኩኝ። ከዛ የእግዚአብሔር ነገር አጋጣሚ ሆኖ የሚገርመው እኔ ቤተ ክህነት ሄጄ ከብፁዕነታቸውን ፈልጌ ነበር የሄድኩት እና ጨርሼ ስወጣ 4 ኪሎ ስላሴ ጋራ እንደ ድንገት ነው የተገናኘ ነው እና እንዴት እንዳወቀኝ ሁላ አልገር በጣም ማለት ልጅ ስለነበርኩኝ የዛኔ በደንብ አያቀኝም ነበርና እንዴት በቃ ትትናው እኔ ከፊቴ አይጠፋም። በቃ እሱ ስላሴ አዳራሽ ተከራይቶ እየተመለሰ ነው። እኔ ደግሞ ስላሴ ለፋንትሽዬ የሆነ ፕሮግራም ነበረ፣ ያን ቀጠሮ ላስይዝ ሄድኩ ነበረ። መንገድ ላይ የተገናኘ ነው። በቃ በጣም ተደሳስተን ስልኬን ሰረቁኝ፣ እንደዚህ ሆንኩኝ ምናምን ብሎ ነገረኝ። በቃ ትመለሳለህ ምናምን አልኩት። ስልክ ሌላ ተቀባበልን እና በዛ አጋጣሚ ነው ከሶሻል ሚዲያ የተወሰነ ጊዜ የራቀው። መኩሪያ በጣም እጅግ በጣም የተወደደ ዘማሪ ነው። እኔ ከምመሰክረው በላይ ግጥሞቹ፣ ዜማዎቹ እንዳለ የሰራቸው ስራዎች ይመሰክራሉ እና ይህን ሳልናገር ላለማለፍ ብዬ ነው። በጣም እንወዳሃለን መኩሪዬ። ቴንክ ዩ ፈለጌ ይህን እድል ስለሰጠን። በጣም ነው የምናመሰግነው። ቀሪዎትን ያሰማልን። እዚህ ውስጥ ያላችሁ ሁላችሁ ኦርቶዶክሳውያን በደንብ ፎሎ አድርጉት። መምህር ዲያቆን መኩሪያ ጉግሳን ሁላችሁም ኦርቶዶክሳውያን በደንብ ፎሎ አድርጓቸው። በዚህ አጋጣሚ ደግሞ አዳዲስ የሆናችሁ ዘማሪያን ቤተክርስቲያንን በዘማሪ ማገልገል የምትፈልጉ ዘማሪያንም ቀረብ እያላችሁ እንግዲህ ደጅ ጥኑ፣ ፎሎ እያደረጋችሁ በደንብ ደጅ ጥኑ። ይመስለኛል መምህር እርሱ ያሉበት ቦታ ላይ የሚመች አይመስለኝም። ቤልትም ማስፈትተን ካሜራ ማስበርተን እንዳናስቸግር፣ አመቺ ካልሆነ ችግር የለውም። አመቺ ከሆነ ግን ካሜራው ይበራ ደስ ይላል። ባሊ እኔ እኮ መዘመር አልችልም። እስክሪብቶ ብቻ ነው የሚዘምረው። ትክክል። አይ ግጥም እንዲሰጧቸው ትክክል። አይ መምሪ እኔማ ግጥም እንዲሰጧቸው ብዬ ነው። ያው አዲስ ለሆኑ ዘማሪያንም ነው። አሁን ያው ልደተ ቃልም አዲስ ዘማሪ ነው። አሁን መዝሙር ጀምራለሁ እያለ ነው። ያዙ ይልቀቁኝ እያለ ነው። ያው እኛ ስለምናውቀው ብቻ ዝም ብለን ላይክ እናደርግለታለን። ዝም ብለን ከፍተን እንሰማለታለን። ያው ልደትዬ ችግር የለውም። ከምትሰጠው መጽሐፍ ቅዱስ ጋር ፍላሽ አብረን ታዞራል። እኔ እንግዲህ መኩሪያ በመጀመሪያ ደረጃ ስላገኘሁ በጣም ደስ ብሎኛል። በጣም ብዙ ነገር ሰምቻለሁ ስላንተ። የመዝሙሮቹን መጨረሻ ላይ የሰማሁት በጣም ቫይራል የሆነው መዝሙር አለ አይደለ? ይሄ ቀኑ ከረፈደ ከመሸብኝ መጣው እስከሚለው እና ከዛ በፊት የተሰሩትን እያንዳንዶችን ከእዝራ ጋር በአካል የተገናኘን ጊዜ ነግሮኛል እና ዛሬ በእኛ መሀል መገኘትህ እኔ እጅግ በጣም አስደንቆኛል። እግዚአብሔር ያክብር። በመጀመሪያ ደረጃ ለእኛ ትልቅ ክብር ነው ከእናንተ ጋር እጅግ ታላላቅ የሆናችሁ የቤተክርስቲያን አገልጋዮች ጋር በዚህ
ሰዓት መገኘት ማለት ለእኛ በጣም ትልቅ ክብር ነው። አክባሪ መድኃኒዓለም ያክብራችሁ እያልኩኝ የሚገርም ማለት ነው። ሞክራይ አይኑ እኔ ድምፅ እንዳለኝ አውቃለሁ። ፈለገን ለመጉዳት አይደለም፣ ብዙ አልተጠቀምኩትም። ልዘምር ነበር ቲክቶክ ላይ የመጣሁት በመጀመሪያ ደረጃ ሳይ ትምህርት ላይ ክፍተት እንዳላየው ከተማሪዎች አንዱ ዲያቆን ፈለገ ነበር በሰዓት እኔ በጣም የገረመኝ ነገር ልንገራቸው። አሁን በጣም የገረመኝ ነገር ዲያቆን መኩሪያ በጣም የእግዚአብሔር ቸርነት መጽሐፍ ሲናገር ምን ይላል? እግዚአብሔር እባብን የልቧን አይቶ እግር ነሳት ይላል። ዲያቆን እርሱ አሁን በጣም ብዙ ዓመት ያገለግሉ ወንድም ነው፣ ግን ጸጉሮት እስከ ፊት ለፊት ነው ግጥም ያለው። የወንድማችን ለትር ግንባር ቢመለከቱት በጣም ይደነግጣሉ። በእውነት ተንኮለኛ ስለሆነ ሸረኛ ስለሆነ በእውነት በጣም ይገርማል። እና ወንድማችን ለተቃል ማስተዋልና ጥበቡን ይስጥ። ሌሎች ችግሮቻችንን በውስጥ ብንፈታ አይሻልም? እንግዶቻችን እዚህ ባሉበት ከሚ እሱ ምንም ችግር የለውም። በየሄድኩበት ትምህርቱን የተሳሳተውን የማረም ስራዬን እቀጥልበታለሁ። አሁን በህዝብ ቤት እንደዚህ ብትናገረኝ ወደኋላ አይደለም። ግን እኔ መኩራዬ በውስጥ አናግራል። አንድ መዝሙር አትሞክረኝም? እኔ ወንድም እኔ ከአሁን ቅድም ስራዬ ሲናገር ነበርና 4 ኪሎ የነበረኝ ፕሮግራም አንደኛው 25 ዓመት በዝማሬ ድርሰት የሚል ፕሮግራም ነበረ። ስላልተለቀቀ ሰሞኑን ስለቃቸው ታያቸዋላችሁ። እኔ ዜማ ሰማያት የኔ የዩቱብ ቻናል ዜማ ሰማያት እና ዜማ ሰማያትን ላውንች አድርጌዋለሁ እዛ ለህዝብ አስተዋውቅ እና ዜማ ሰማያትን ሳስተዋውቅ ያልኩት ምንድን ነው? እኔ በዚህ በሜሴንጀሬ አሁን ቅድም በኢትዮጵያ ትንሽ ሀንግ ከተሰሩ ሰዎች መካከል አንዱ ነኝ። ወደ ቤቴ ስገባ ሀንግ ገጥሞኛል እና ስልኮች የተወሰዱ ሶሻል ሚዲያ እስካሁን አልተስተካከለም። በተለይ ፌስቡክ እና ከፌስቡክ ጋር ተጻጸፌ የሆነ ሊንክ ላኩልኝ፣ በዛ ነው የምገባው እና በዛ ምክንያት እንትን አልልም እንጂ በሜሴንጀር ከመላው ዓለም ይጻፍልኛል መዝሙር የሚፈልግና ድምጻቸውን እሰማ እንዴት ብዙ ባለጸጎች እንዳሉ ሳስብ ነው ዜማ ሰማያትን ለመክፈት የወሰንኩት። ብረጅ እኔ እንጂ ዩቱብም አልነበረኝ። መኩሪያ ጉግሳ የሚል 10,000 ሰብስክራይበር የነበረው ዩቱብ ነበረ። እሱን ወደ ዜማ ሰማያት ቀይሮ አሁን ወደ 120,000 አካባቢ ሆኗል ይመስለኛል። እና የበዛ ወርቅም የተለቀቀው ፈራው በኔ ቻናል እና ያ እዛ ስራ ላይ ሰርቼ እግዚአብሔር በዛ ውስጥ የሚሰጠኝ በረከት ካለ የማደርገው ምንድን ነው? እነዚህን አዳዲስ ልጆች እያሳደዱ ለቤተክርስቲያን ማምጣት። መዝሙር በአሁኑ ሰዓት መዝሙር መስራት በትንሹ ከ20 እስከ 30 ሺህ ብር ይጠይቅ አንድ መዝሙር። እህቶቻችን በተለይ እህቶቻችን ደግሞ በጣም የሚገርም ድምፅ ያላቸው ጸጋ ያላቸው ቤተክርስቲያን ያደጉ የሰንበት ትምህርት ቤት ልጆች ግን ምንም አይነት የትራንስፖርት እንኳን 100 ብር የሌላቸው እንኳን መዝሙር ሊሰሩ። ስለዚህ ዜማ ሰማያት ጸጋቸውን እየሰማው በደንብ ዋናው ዓላማ የማላቃቸውን ግን ለእግዚአብሔር ክብር ጸጋ ያላቸውን ሰዎች እያሳደዱ ለእግዚአብሔር ክብር ማቅረብ ዋና ዓላማ በነፃ ነው የምሰራው። እኔ መዝሙር 25 ዓመት ጽፌያለሁ። ከ1500 መዝሙር በላይ ነው የጻፍኩት። ግን 1 ብርም ተቀብዬ አላውቅም። በነፃ ነው የምጽፈው። ስለ ገንዘብ ካወሩኝ እኔ አንድ ስንኝ መጻፍ አልችልም፣ ይጠፋብኛል ግጥም እና ቤተክርስቲያን ደግሞ ገጣሚ አድርጋ አንዳንድ እንትኖችን አይታችሁ ከሆነ ብዙ ጊዜ እለዋለሁ እና የት ነው ግጥም የተማርከው? ምን አይነት እኔ ግጥም ተምሬ የወጣሁት ከቤተ መቅደስ ውስጥ ከመልክዓ መልኩ ላይ ከድርሳናቱ ላይ ቤተክርስቲያን ናት። ለእኔ ገጣሚ መኩሪያ ከየት ዩኒቨርሲቲ ወጣ ብባል የወጣሁበት የስነ ጽሁፍ ዩኒቨርሲቲ የኦርቶዶክስ ተዋሕዶ ቤተክርስቲያን መቅደስ ገጣሚ አድርጋ ወለደች። ስነ ጽሁፍ አስተምራ ወለደች። መጽሐፍ ቅዱስ ስንማር ምናምን እንደዚህ የምትታገሉት እኔ በፊት የዛሬ 30 ዓመት እድሜ ስንት ነው ብላችሁ በኋላ ደግሞ ችግር እንዳትከቱኝ። ያ ጸጉሬ ጥያቄ የሆነብኝ ነው። በነገራችን ላይ ዲያቆን ይቅርታና በጣም ነው ቀለል አድርገህ ነው 25 ዓመት ገጥም ያለው ቀለል አድርገህ ነው የዛሬ 30 ዓመት እያልከን ያለው እና ትንሽ በኋላ ላይ ሲናወራበታለን። ዲያቆን ይቀጥሉ። ዩኒቨርሲቲ ሄደች ልጅ እንዳለችኝ መኩይ በዛው አያይዘህ ይበራል በክንፉን እንዴት እንደጻፍከው ነገራቸው። ብዙ ገጠመኞች አሉ። አንዲት ህፃን ልጅ ናት። እሱ አንዲት ህፃን ልጅ ቤተ መቅደስ ውስጥ እኔ ያስቀደስኩኝ መቅደስ ውስጥ ተወልጄ ያለው ምነው ለዚህ ነው። እና እንዳለ አንዳንዴ ከማስቀድስበት የማላስቀድስበት ላስቀድስ ገብቼ ነጠላ ውስጥ ጽፌ ነው።
ማለት የሆነ አንድ ቦታ ላይ ይቆማል። ወይ ቅዳሴ ዮሐንስ አፈወርቅ ሊሆን ይችላል፣ አትናቴዎስ ሊሆን ይችላል፣ ሐዋርያት ሊሆን ይችላል። የሆነ ቃል ይይዘኛል፣ አንድ ቃል ይይዘኛል። ራሱን አርዶ ብሉኝ የሚል ሙሽራ እንደምን ያለ ነው በምን ቃል ይወራ? ይህን ዘና ሰማን በቀራንዮ ሰርግ በዘመን መቻየን እንዲህ ያለውን በግ ብዬ በቅዳሴ ላይ ስሰማ ነው። ግን ስሰማ ጽፎአለሁ። በቃ የማይደፈር ግሩም ነው፣ በእኛ ዘንድ ግን ትሑት ነው። ስለኛ ሲል ተዋረደ፣ አማናዊ በግ ታረደ ብዬ እወጣለሁ። ማነው ቅዳሴ ማለት እውነት ነው። ለመዝሙር ነው የትንቢት ለመዝሙር ነው። እና ልክ እንደዚሁ እች ግን እች ሕፃን ልጅ ናት እና አንዳንድ ጊዜ በዛ ጊዜ እንትን ይሰጧቸዋል። ዝም ብሎ ወላጆች ከለር ምናምን ይዘው ሲያስቸግሩ እና ትስላለች እንደ ክንፍ ምናምን እያደረገች ከዛ ይበራል በክንፉ ብላ ጻፈች። ሕፃኗት ከዛ እኔ ጻፍኩት። ቴዲ የሚካኤል ይፈልግ ነበረ እና ያ ድንግል በድንግልና የወጣበት ድንግል ፈጣሪዋን የወጣበት ድንግል ፈጣሪዋን ከማህፀን ቀን የወጣበት ላይ ክንድህን እጠፍ የወጣበት ላይ ማለት ነው። እዛ ላይ ከዛ የሚካኤል ነበረን። የሚገርማችሁ ኃያል ነህ አንተ ኃያል ደጉ መልአክ ሚካኤል የሚል ነበረ። ከዛ ይሄኛው ይበራል ሲሰራ ያንን ደጉ መልአክ ገብርኤል ብለን ወደ ትንቢተ ዳንኤል ምዕራፍ 3 ወስጄው ግጥሙን ቀየርኩት እና ያንን ትንቢተ ዳንኤል 3 አደረኩት። ይሄኛውን ደግሞ ከቴዎድሮስ ዮሴፍ ህይወት ጋር በታናሿ መቅደስ በእናቴ እቅፍ ገብቼ መቅደሱ ምናምን እያልኩኝ ያው ከቴዎድሮስ ህይወት ጋር አድርጌ ጽፌ የመጣው ግን ለዛ ለይበራል በክንፉ መጽሐፍ ምክንያት የሆነችን ግን ያቺ ትንሽዬ ሕፃን ልጅ ገርመህ ይህን ታሪክ እኔ የሰማሁትን ከአንተ ድሮ እነ አሼ እነ ለምለም ሲያወሩ የሰማሁትን ቅድም ነገርኳቸው። ይሄ ግጥም እንዴት እንደተጻፈ ብዬ ለምለም ናት የነገረችኝ። ይሄን ታሪክ ይበራል በክንፉ እንዴት እንደተጻፈ ታውቃለህ ብላኝ ነው የነገረችኝ። እና ይሄን ታሪክ ቅድም ነግሬያቸው ነበረ። ተሳስቻለሁ ወንድሞቼ? አልተሳሳትክም። ምክንያቶች አሉት ብዙ ነገሮች። አሁን ክንዴ ንጠፍ ስቱዲዮ ልንገባ የተጻፈ መዝሙር ነው። ስጢፋኖስ ቤተክርስቲያን ገረገራ ውስጥ ነው የጻፍኩት እና መዝሙር ዜማ አሽዬ የሰራው ነበረ ከሲስ አሸናፊ ገብረ ማርያም። የእሱ ዜማ የሆነ እያስተካከልኩኝ የሆነ ክንድ ንጠፍ የምትል ነገር ስሰማ ወሰድኳት እና አንድ ይጠብቀኝ ብዬ ቴዲን እዛ ጁስ ቤት ቁጭ ብሎ ነበር። እሱ ውስጥ ገባውና ክንድ ንጠፍ ጨርጨው መጣው። አብረን ቁጭ ብለን ሰራ ነው። ያው ክንድ ንጠፍ እስካሁን ድረስ በጣም ጥሩ መዝሙር ሆኖ ይዘመራል። እና ገጠመኞች አሏቸው አንዳንድ ነገሮች። አንዳንዴ ደግሞ እግዚአብሔር ዝም ብሎ ሌሊት ቀስቅሶ አሁን ድንግል በድንግልና እንደዛ ነው የተጻፈው። በሌሊት ቀስቅሶኝ ነው ብድግ ብዬ ጽፌ የጨረስኩት እና አንዳንዴ መዝሙሮችን ሳነባቸው ለራሴ ያስለቅሰኛል እና ችሎታ አይደለም የእግዚአብሔር ጸጋ ነው። ደግሞ ስነ ጽሁፉን ደግሞ አጠቃላይ የስነ ጽሁፍ ውበቱ ትልቁ ነገር ምንድን ነው? መዝሙር አሁን በአሁኑ ሰዓት በጣም አስቸጋሪ ነገር ፈልዬ የሆነው ነገር ምንድነው? እዚህ ያላቸው ወንድሞቼ መዝሙሮች እዛው በቃ እዛው በዛው አንድ አይነት ቃል ዛሬም አፎሚያ ነገም ባህራን። እነዚህ ሰዎች እረፍት የሚወጡት መቼ ነው አልኩኝ። አንድ ቀን ነው ሲሱ ያራ አሰቃያቸው መጥቶ ሚካኤል ዛሬም በክንፉ ነው፣ ነገም በክንፉ ነው፣ ከነገ ወዲያም አፎሚያ ነው፣ ከዛም ባህራን ነው። ኧረ እባካችሁ እንዴ እባካችሁ ለአንዱ የተሰጠውን ግጥም ለአንዱ እየገለበጡ ምንም አይነት ሀሳብ አዲስ የሌለው ገብቷል። እንደዚህ አይነት ነገር አሁን ስለ መላእክት ጽፍ አዲስ ሀሳብ እግዚአብሔር ከሰጠኝ ጽፏል። የቴዲን ሰምተው ከሆነ አሁን የቀደመው እባብ ከላይ የተጣለው በዚህ በምድር ላይ ኃይል ስልጣን ካለው የእግዚአብሔር መልአክማ ቅዱስ ሚካኤልማ አለልን በክብር በፊቱ በግርማ ነው የሚለው። በቃ ሰይጣን ተጥሎ ኃይል ካለው የጣለው ሚካኤል እንዴት አይደለው? ሎጂክ ነው፣ ባይብሊካል ሎጂክ ነው። ግን አዲስ ሀሳብ ገብቷል። እንዲህ አይነት ነገር ነው እንጂ ሁሉ ጊዜ ባህራን እያልክ ሰው ማሰቃየት ትክክል አለ። ኧረ ዛሬ ከፈለገ የባሰ መጣ። ከፈለገ የባሰ ትላለህ። በርካቶ ነው ተወልጄ ያደረኩት። ፈለገ ስማ፣ እኔ ደውዬለት ምን አልኩት መሰለህ? መኩዬ በጣም አልበም እየሰራሁኝ አልኩት። የእመቤታችን የእንትን መዝሙር ይጎለኛል አልኩት እንጂ መኩዬ አልበም እየሰራው ነው እና ከቻልክ እስቲ አንድ ቆንጆ መዝሙር ላክልኝ ምናምን አልኩት።
ስለው በጣም ተቆጣኝ። ታውቃለህ፣ በጣም ነው የተቆጣኝ። ቮይስ ነው ያደረገልኝ። እንዴት እንደዚህ ትላለህ? እንዴት እንደዚህ ትላለህ? እግዚአብሔር የሰጠህን አይምሮ ውስጥ ላይ ያለውን ዝማሬ ህዝቡን የሚባርክ ወይም ደግሞ በቃ የሚያስፈልገውን ነገር ለእግዚአብሔር እንደው በቃ እንዲዘመር የሚያስፈልገውን ነገር እንዴት አትጠይቀኝም? እንዴት እንደዚህ ብለህ ትጠይቀኛለህ ብሎ በጣም ተቆጣኝ። እንዴት እንዳፈርኩኝ አትጠይቀኝ። ቴክስትም አልመለስኩም። ከዛ በኋላ ጠይቀው ራሱ ዋይ የሚደንቅ ጸጋ ነው። በጣም የሚገርም ዲያቆን መኩሪያ አንተ ልበል ያው እና እንዲህ አይነት የአንተን ጸጋ አይተህ በተቃራኒ ደግሞ ልደት የሚገጥማቸው ግጥሞች ስንመለከት በጣም እናዝናለን። አንዴ የቤት ክሬ በጣም አሰቃይቶት ነው መሰለኝ የሆነ ነገር ጽፎ አገኘው እና አጀንዳውን ሲገልጠው ምን ይላል መሰለህ? ኢትዮጵያ ሀገሬ የጀግኖች እናት እስቲ ፈልጊልኝ የሚከራይ ቤት አለ እና በቃ በዚሁ ተወው ፕሊስ፣ ከዚህ ከበለጠ ብሶት ይሆንና ከመንግስት ጋር ትጣላለህ ብዬ አስበኩት እና የአንተ ስጦታ ይለያል። በእውነት እውነቴን ነው፣ በቁም ነገር እውነቴን ነው። ሲዘምር ራሱ የሚዘምረው ምን እንደሆነ ታውቃለህ? ብዙ ጊዜ ሲዘምር ራሱ በጣም አይዶን ነው ለምን እንደሆነ አላውቅም። ቅድም እንዳልከው የሆነን ነገር ከያዙ ማይለቁ ሰዎች አሉ። አለት ብዙ ጊዜ ሲዘምር እዛው ያዘልኝ ጠላት ይላል። እኔን ካየህ በጣም የሚገርምሽ ኧረ እንደዚህማ በጣም በሚገርም ሁኔታ መኩሪያ ብቻ አይደለም። በነገራችን ላይ በጣም የሚገራርሙ ግጥሞች አሉት። ራሱ ፈለገም አለው ብዙዎቻችንም አናውቅም። ለምን ትስቃለህ? እኔ በመጀመሪያ ደረጃ እዝራ መስክሮልኛል የኔን ድምፅ ግጥም ቢኖረው ብሎኛል። በድምፅ ዙሪያ ላይ አልተስማማንም። እዝራኔ እናንተ ተስማምተናል እኮ ጥሩ ነው ምናምን ብለሃል እኮ አስተያየት ሰጥተሃል። አትክደኝም መቼስ እዚህ ሁሉ ሰው ፊት። ነገር ግን ቅድም የተናገረው ወሳኝ ነገር አለ መኩሪያ። እውነቱን ለመናገር ብዙዎቹ ግጥሞቹ የሆነ ትንንሽ ቦታ ነው የሚተላለፉት እንጂ ለምሳሌ ከነገረ ክርስቶስ አንጻር በጣም በርካታ ነገር ሊሰሩ ይችላሉ። እኔ የገብረ አምላክ መዝሙሮች እጅግ በጣም የሚያስገርሙኝ የነገረ መለኮት እውቀት፣ የነገረ ክርስቶስ እውቀት እንዲህ አፍን ነው በጣም የሚያስገርሙ ስራዎች ናቸው። በፊት ላይ ደግሞ የነበሩት አሁን ቅድም ባልካቸው ሰዓት ክንድህን እጠፍ የሚልህ ማን ነው የሚለው መዝሙር በወጣበት ሰዓት ላይ የሚወጡት ዝማሬዎች እጅግ በጣም በሳል ናቸው። የፍቃዱ አማረ መኩሪያ ይቅርታ እና እስከ ዛሬ እንደው ትዝ ከሚል እስኪ የገጠምካቸውን ዘርዝርልን ከታወቁት ማለት የስላሴ የእነ ክንድህን እጠፍ በልና እኔ እንዲገርም በቃ እዚህ ውስጥ ብዙ የማያውቁ ሰዎች ስለሚኖሩ ማለት ነው። ግጥሞችን በዚህ ፎሎ እያደረጋችሁላችሁ ታዲያ አሁን በአብዛኛው ለማስታወስ በጣም ይከብደኛል። ግን በጣም ዋናዎቹ የሚባሉ ብዙዎቹ የቴዲ ስራዎች ብዙዎቹ መጨረሻ ከኢትዮጵያ ስወጣ ራሱ አሁንም ትናንትና ራሱ ለቴዲ ትናንት ሰርቻለሁ። አሁን ለሚካኤል የሚወጣበት ይኖራል ያው እሰራለሁ። አሁንም ኢትዮጵያ የሚሄድኩ ጊዜ እዛም እሱም ጋር ሰለሞን ስለነበር ብዙ ሰርቼለት ነበር። አብዛኛው የቴዲ መዝሙሮች በአብዛኛው 3% እኔ በአብዛኛው እና መጨረሻ እንደውም ትዝ ይለኛል ልክ ለወጣ ስል በ2009 ነው የወጣሁት እንደ አሜሪካውን አቆጣጠር። ከዛ ሀገር ስወጣ ልክ ለወጣ ስል የጻፍኩት መዝሙር 2 ናቸው ለቴዲ ጽፌ የወጣሁት። አንደኛው ይኩነኒ ነው፣ ሁለተኛው ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው፣ ስለሌለኝ የምከፍለው ስጦታ ምስጋና ነው፣ አክሊለ ሦክ ካጠለቀ ግርማ ክብሩ ሁሉ ትቶ የሚለው እሱን ጽፌ ነው ወደ ኤርፖርት የሄድኩት እና ከዛ በኋላ ሙሉ አልበሞች የምንዳይን በሙላውን የምንዳይ አዳነኝ ጌታ አዳነኝ ፈወሰኝ የኔ መዝሙር ነው። ምንድነው ፍቅር ማረከኝ በህይወቴ በዘመኔ መኩሪያ ይቅርታ አድርግልኝ፣ በጣም አከብረሃለሁ። በህይወቴ እጅግ በጣም ከምወደው ለእኔ የምን ጊዜ መዝሙር ፍቅር ማረከኝ ነው። የሚገርመው
ፍቅር ማድረግ እና ኧረ በስመ አብ ጌታ ጸጋውን ያበዛል ሰው ነው። ማመስግን የኔ ጌታ አንደበቴን ቃኘኸው ለምስጋና ይኸው ውሰድ ቅኝትህን እንደገና። አሁን መጨረሻ ላይ የሰራው 14ቱም መዝሙር የኔ ነው። መጨረሻ ላይ የሰራው 14ቱም መዝሙሮች የኔ ናቸው። የቴዲም እንደዛው። ለአቤል መክበብ በጣም ብዙ ላይ ለምሳሌ ልዩነሽ ነው የእመቤታችን አለ በብዙ ሚሊዮን የእመቤታችን ሰርችለታለሁ። ብዙ አሁንም የወጣው ላይ 3-4 ስራዎች ሰርችለታለሁ። እኔ ያልሰራሁለት ያው እዝራዬ በነገራችን ላይ ረስቶት ነው እንጂ እዝራ ድሮኛል ስላቸው እንዳታስረጁብኝ። ግን መጨረሻ የሰርጌ ቀን ላይ እየዘመረ የወጣው እዝራ በጣም ትንሽ ልጅ ነበረ። እዝራ ነጠላ ራሱ አይበቃውም ነበር። ነጠላው ራሱ ቴላ የለበሰው ነጠላ መድረኩ ላይ ነበር። በጣም ትንሽ ልጅ ሆኖ እሱ ረስቷል። ቪዲዮ ግን እኔ ጋር አለ። እዝራዬ እንዳትግረኸኛል እና ለብዙዎቹ ነው የሰራሁት እና ይጠፉኛል። ይሄን ብዬ ለማለት ያቦንሽ ቁጥር 1 ኦልሞስት 8-9 እኔ የሰራሁት። አሁን ቁጥር 2 ሙሉን እኔ የሰራሁት። ብዙ ለጋሽ ማሙድ ሰርቻለሁ። በዚህ አጋጣሚ ጋሽ ማሙድ 4 መዝሙር ዘምሯል። ተጠምቋል። ክርስቲያን ነው። ኢየሩሳሌም የተጠመቀ ለቤተ ክርስቲያን ቅድም እዝራዬ እንዳለው እዚህ አሜሪካንም ኢትዮጵያ ለብዙ ቤተክርስቲያኖች ሰርቻለሁ። ለከርቸሌ ሚካኤል፣ የጤና ኪዳነ ምሕረት፣ ለደቡብ አፍሪካ፣ ለዚህ አሜሪካ ለሁሉም ሰው ሰርቻለሁ መዝሙር ማለት ነው። እና ጋሽ ማሙድም እንደተጠመቀ አካባቢ ለቤተ ክርስቲያን ለመግዣ ገንዘብ አስፈልጎ ጋሽ ማሙድ በዛው ወርቅና አለም ከበደ አብረው ሆነው ሙሉ አልበም ሰርቻለሁ። 4ቱን የዘመረው ጋሽ ማሙድ እንደውም ብዙ እኔ ያወቀኝ የዛለታል ልክ ያ ሲዲ ሪሊዝ ሲደረግ አብቲን ያገኘኋት የዛን ጊዜ ነው። እኔ ግን የምትጽፍልኝ ዘፈን አቁሜ ነው አለችኝ እና ደነገጥኩኝ። እንደዛ ስትለኝ ያ ትላለች። እሷ የምትናገረው ቃል አለ እንደ መመንጨቅ ነው የመነጨቅ ያለ መንጭቅ አድርጌ ነው የወሰድኳት የዛሬ ልክ ያ ቃል ከእሷ ሲወጣ ማለት ነው። እና ብዙ ናቸው። የምንዳይ የቴዲም ፍቃዱ አማራ አሁን ስምሽን ቢጠሩ የማትጠገቢ መዝሙር ነው። ጸጋን የተመላሹ ክብር ላንቺ ይገባል እኔ መዝሙር ነው። አንቺን የያዘ ሰው ምን ይጎልበታል? ምንም እኔ መዝሙሮች ናቸው አብዛኞቹ። እንደዚህ ብዙዎቹ መዝሙሮች የስላሴ መዝሙር በጣም ወደው ለጸዳለ የሰጠሃት የስላሴ ምንድነው? እረስቸዋለሁ። የስላሴ ብዙ ነው ያለ ግን በትክክል ብዙ አንድ የሚሰማ መዝሙር ማን የዘመረው ነበረ ብቻ አላስታውሰውም። ብዙ ለስላሴ ያው እኔ አልበም ከሰራው በትክክል ነው የምሰራው። ሙሉ መጀመሪያ ስላሴን እሰራለሁ። ከዛ ስላሴን እጠራለሁ። ለምለም ከበደ እጠራለሁ አምባዬ ነውና ስላሴን እጠራለሁ ጋሻዬ ነውና ስላሴን እጠራለሁ አምባዬ ነውና ጉልበቴና ኃይሌ ያደረግኩት ሕይወቴን አደራ የለምለም መዝሙሮች በሙሉ ጸጋ አምላክ ባንተ ጸጋ ሕይወቴን ገዝቼ አለማመኔን እርዳው አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ። አሁንም ያው እንደዚህ መዝሙሮቹን በአጋጣሚ ያው እንትን በቅርቡ አማዞን ላይ ያደርገዋለሁ። ፈለገ አሁን እንደውም አንድ የሆነ ቲክታክ ቤት ላይ አስመርቄው ነበረ መጽሐፍ እዚህ አሜሪካ ከመጣሁ በኋላ እና አሁን አማዞን ላይ ያደርገዋለሁ። የኔ መዝሙር ሁለተኛ የመዝሙር ስብስብ ነው። ሁለተኛ የመዝሙር ስብስብ መጽሐፌ ነው። መዝሙሮችን ሰብስቤ ያስቀመጥኩበት ነው እና
ለታሪክ ነው፣ ለሌላ ለምንም አይደለም። እንደገና ደግሞ ሰዎች የሚማሩበት ከሆነ ሰዎች እንዲማሩበት ሰዎች የግጥም አገጣጠሙን ስልቱ እኔ መጀመሪያ 4ቱን ስንኝ ነው የምጽፈው። ከዛ ከ4ቱ ስር ነው ሌሎቹን ማመጣ እና 9 ብር ገዛሁት ብሎ ያልቃል። ትክክል አይደለም። ሌላ ነው እንደምናደርግ ላለ ሰው እግዚአብሔር ይመስገን ነው የሚመለሰው እንጂ 9 ብር ገዛሁት ብለህ ልትመለሳቸው እና አላዩ ሌላ ነው ታችሁ ሌላ ምንም አይገናኝ። ስለዚህ እላይኛውን ነው ማብራራው ነው ግጥሞች እላይኛውን ነው ማብራራው እላይኛውን ነው የምፈታው። ድንገት ፈጣሪዋን ወለደችው በመጠቅለያ ያጠቀለለችው የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችሁ በከብቶች ማደሪያ ካልኩ እዛው ስር ሳልወጣ ጨነቃት ጠበባ የዳዊት ከተማ የጌታ መጎለት ታምሮ ወረደ መልአኩ ምስራች ሊያወራ የሕፃኑም ክብር በምድር አበር የሚስጥር ግሩ ነው ከቶ የማይነገር ማርያም በልብቆት። እኔ አሁን እዚህ ጋር ምንም አንድ የጨመርኩ ቃል የለም። እዚህ ውስጥ ቃል እግዚአብሔር ሁላችሁ የምታውቁ ልጆች ስለሆናችሁ ግጥም አረኩት እንጂ አዟዟ አርጉት እንጂ ቤት እንዲመታ እንዲደፋ ልክ እንዲኖረው አድርጌ እና መጥኜ ነው የእኔ ግጥሞቹ ለብቻቸው ይነበባሉ ዜማ ሳይኖራል። አሁን አንዳንድ ግጥሞች ሸንካላ የሆኑና በክራንች ናቸው እና ክራንች የሚሆኑት ዜማ ነው በዜማ ይሞሉት ብቻቸውን የማይነበቡ ግጥሞች አሉ እና እንደ ግጥም ምሽት ራሱ ባነበው ግጥሞቼን ነው ማነበው ነው የመዝሙር ግጥሞቼን ነው ቆሜ ማነበው ብዙ ጊዜ ኖርማል ግጥም ብጽፍም ማለት ነው። ስለዚህ ምንድናቸው መዝሙሮቹን እንዳለ አሰባስቤ ከዚህ በፊት ነበረኝ የዛሬ 5 ዓመት ሰርቼ ነበር። አሁን ደግሞ የኔ መክሊት የሚል መጽሐፍ ሰርቻለሁ። የኔ መክሊት እና አዲስ አበባ 4 ኪሎ ዩኒቨርሲቲ የተመረቀው ቅድስት ሥላሴ ዩኒቨርሲቲ የተመረቀው አንደኛው የዛን ቀን እሱ ነው። 3 ፕሮግራም ነበር። 25 ዓመት በዝማሬ ድርሰት የቴንኪዩ ፕሮግራም ነበር። ዜማ ሰማያት የኔ ዩቱብ ነው እሱ ላውንች ይደረግ ነበር። ከዛ ደግሞ የኔ መክሊት መጽሐፉ ይመረቅ ነበር እና በአንድ መድረክ 3 ኩነቶች ነበሩበት። እነ ተርጸፍሬ ስብሐት እነ ሄኖክ ኃይሌ እነ መምህር ሄኖክ ኃይሌ ሁሉም የነበሩበት በአጋጣሚ እዛ ነበረች እና ናቦነሽም ምናምን ደረጀ ኮሜዲያን እነሱም በጣም ረጅም ዓመት አብረን የኖርን ሰዎች ናቸው እና ጥሩ የኪነ ጥበብ ሰዎችን በተገኙበት ጥሩ ፕሮግራም አሳልፈን ነው የወጣ ነው እና የኔ መክሊት አሁን አማዞን ላይ ይሆናል እና የኔ መክሊት የኔ መክሊት ሃርድ ኮፒም አለኝ እና እናንተ እውነቴን ነው በፈለከው ጊዜ ልታናግረኝ ትችላለህ። እናንተ ተመካክረን የምትፈልገውን ማድረግ ያለብኝን ነገር ሁሉ እኔ አሁን ስለምንም ሳይሆን እንዲዳረስ ስለምፈልግ በዛ መዝሙሮች አንደኛ መዝሙሮቼ ናቸው እንደዚህ የሚነበብ ነው የሚዘመር ነው። ሁለተኛ ነገር ደግሞ የሚያስተምር ነው። እንዴት ነው ግጥም የሚጻፉ ብሎ የሚያስተምር ነው። በየቤተ ክርስቲያኑ በየሰንበት ትምህርት ቤቱ ለመማማሪያ የሚጠቅም ነው። የሀርድ ኮፒም ሶፍት ኮፒውም በጊዜው ሃርድ ኮፒ አለኝ። ሶፍት ኮፒ ግን በቅርቡ አማዞን ላይ ይሆናል። እንደዛ እያደረግኩ ነው ያለሁት እና ለመዘርዘር እቸገራለሁ። ብዙዎቹን ለማንሳት እቸገራለሁ፣ ግን ብዙ ናቸው። ከ1500 መዝሙር በላይ ነው የሰራሁት። በጌታ በኢየሱስ አረ ይሄ በጣም ማለት አሁን የመዝሙሮቹ ጉዳይ ሰው የሚያሳስበን የዲያቆን መኩሪያ ጉዳይ የእድሜው ጉዳይ ነው የሚያሳስበን። እነዚህ 1500 ግጥሞች ጊዜ ይፈልጋሉ፣ ሰፊ ታይም ይወስዳሉ፣ ይታረማሉ ምናምን እና በጣም የሚደንቅ ነው። እውነትም መኩሪያ እያሉ ነበር ኮሜንት ሴክሽን ላይ እውነት ሲመራሽ ያወጧል። በጣም ደስ ይላል። እኔ አንተን ከበፊት ጀምሮ የሚያውቁ ሰዎች በአጠቃላይ በጣም እድለኞች ናቸው ብዬ አምናለሁ። ዲያቆን እና አሁንም ድረስ ታስፈልገናለህ። አሁንም ድረስ ለምን ለዘማሪያኑ ብቻ ሳይሆን በጣም የሚገርም ዲያቆን እንዲህ አይነቱ ጸጋው ነው የለኝም፣ ግን ዙሪያ ላሉ አንዳንድ ትንንሽ ወንድሞቼ የተወሰኑ ነገሮችን ለመስጠት እሞክራለሁ እንዲህ አይነት ግጥሞችን እና በዛ ዙሪያ ደግሞ ብዙ እውቀቱ እኛ የለንም። እንዳንተ አይነት ደግሞ እንደዚህ የምንመካበት ቤተክርስቲያን የጀርባ አጥንት የሆነ ከብዙ ዘማሪያን ጀርባ ያለ ደግሞ እንዲህ አይነት ሰው ደግሞ ሲገኝ ደግሞ ሊያርመን ይገባል። እዝሩ በቴሌግራም ይላኩልህ ያ ግጥም አለ እንደው በጌታ ማ ተሰርቶለታል እኮ አይደለም። ቆይ ዙዬ ግጥሙን አንድ ጊዜ ካለ ቴሌግራም ላይ ገባና አንድ ከእንትኑ ጋር ካለ ማለት ነው። ለምን ላይ 7ቱ መንጦላይት የሚለው ዜማ ሲበለው ምን የሚለው 7ቱ መንጦላይት በሱ ዜማ ግጥሙ ካለ እሱን ግጥም በለው
እኔ መኩሪያ ለመሰለህ በቁም ነገር እንድታየው እፈልጋለሁ። ለሆኑ ሰዎች ልሰጠው አልኩኝና ግን እንደው አለርን እንዲህ አይነቱ በጣም ብዙ ጉለት ያለበት መሰለኝ። እንዲህ ስመለከተው በጣም የግጥም አገጣጠሙ ያ ግጥም ራሱ አንቺ ሆይ ያለው ባት ያለው ቡሄ በሏለው እና እነዛ ነገሮች ድንገት ስህተት እንዳይኖሩት ብዬ በጣም ለመጠቀቅ ሙከራ እንትን ያልኩት ነው። እና ደግሞ ሞር መርዳት የፈለግኩት ምንድነው አዲስ ዘማሪያን ወደ ቤተክርስቲያን አገልግሎት መቅረብ ሲፈልጉ አንዳንዴ ለገንዘብ ይባልና ቀደም አንተ እንዳልከው መኩሪያዬ ለገንዘብ ተብሎ ያልሆኑ ነገር ይሰጧቸዋል እና ስርዓተ ቤተክርስቲያን በጠበቀ መልኩ የሆኑ ነገሮች እንዲይዙ ብዬ ሞከርኩት ነው። እስኪ እዙሪ በዛ ዜማ በሉ አንድ ጊዜ ገጥሞ ኦኬ። የብርሃን ጮራ ባንቺ ላይ ታየብሽ፣ ሶስትነት አንድነት ተከናወነብሽ። የነ አባ ኤፍሬም እናት የነ ሪያቆስ እኔንም ባርኪና አንቺን ላወድስሽ። ከዛ እንዴት ነው አይ እንዴት መሰለ ግጥሙ ላይ ትንሽ ርማት አለው መሰለ። እንዴት ነው የብርሃን ጮራ ባንቺ ላይ ታየብሽ፣ ሶስትነት አንድነት ተከናወነብሽ። የነ ኤፍሬም እናት የነ ያዕቆስ እኔንም ባርኪና አንቺላ በዛ ዜማ የሞከርኩት ይሄ ነገር ይሆናል ወይ ሳይሆን ብዬ ተጠራጥሬ ነው። በነገራችን ላይ ለምን እንደሆነ እነግርሃለሁ። ቆይ መኩሪያ እስኪ ቀጣዩን አዝማች በለው እስኪ ዙሪዬ። ወልድን ፍቅር ስቦት በአንቺ ተገለጠ፣ ክብርሽን ግርማሽን በዜማ ስቦት በአንቺ ተገለጠ በሚሉ በዜማ እኔ ድምፄ ስለማያወር በማርያም አንተ በለው። ወልድን ፍቅር ስቦት ባንቺ ተገለጠ፣ ክብርሽን ግርማሽን ከሁሉ መረጠ። ያለ ዘራ ቢስ ከአንቺ ሰውን ሆነ፣ በመስቀል ተሰቅሎ አዳምን አዳነ እያለ ይቀጥላል። ብቻ እና ለምንድን ነው ይሄንን ነገር በዚህ ሰው የሞከርኩት መሰለሽ አቡዬ? ልንገራችሁ ሀቁን ማለት ነው። ግጥሙን ጻፍኩትና ቆይ እስኪ ዜማም ሌላ ሰው ከማስቸገር ብዬ እኔ ራሴ ሞከርኩት። ስሞክረው ወደ ፕሮቴስታንቶች ሄደብኝ። እየሳቅብን ልደት እየሳቅብን። ኧረ ይህን ነገር በፍጹም እኔ ዜማ የሚባል ነገር እኔ ያልነካም አልኩኝና ተውኩት። እና መኩሪዬ እስኪ እነዚህን ነገሮች ልክልና ታያቸዋለህ፣ በዛውም ታርመናል ለማለት ነው። ዲያቆን በጣም ሌላው ምንም ነገር ምናልባት ይቅርታ ስላቋረጥኳችሁ እኔ በእውነት ነው የምለው ደግሞ ከግጥሙ በላይ አብሬው የማገልገል እድል ስለገጠመኝ ወንጌል ቆሞ ሲያስተምር በእውነት ሰው ህዝብ ሲያለቅስ አይቻለሁ፣ እኔም አልቅሻለሁ። እና ብዙ ጊዜ እዚህ አሜሪካን ሀገር ውስጥ የተለያየ ቤተክርስቲያን እየሄድን በተለይ ደግሞ ከኮቪዱ በፊት ብዙ ቦታ አገልግለናል። ሁለተኛ ደግሞ ቀስ ደረጀ ስዩም የሚያዘጋጀው ጉባኤ ሮብ በሳምንት አንድ ቀን እንደሱ አይነት ጉባኤ ይናፍቀኛል። እዚህ የለም ጉባኤ እና በሳምንት አንድ ቀን ጉባኤ ይዘጋጅ ነበርና እዛ ላይ እሱም ወንጌል ይሰብክ ነበር። ብዙ ሰው ወንጌል ያስተምረን እያለ ይለምነዋል እና እሱ አሁን ብዙ እያስተማረ አይደለም። እኔ ግን እየለመንኩት ነው። ወንጌል ችሎታ ደግሞ በጣም ያለ አንደበተ ርቱዕ ነው። ዋይ ያስታውቃል፣ ከጽሁፎቹ ያስታውቃል። ይሄ የሚታወቅ ነገር እኮ ነው፣ ያስታውቃል። በጣም እድለኞች ነን ዲያቆን ያንተን ስላገኘን። አንዳንድ ሰዓቶች ግን ትሰጠኛለህ ልክልህና ነገሬን ምንም ነገር አንድ ነገር ይጀመራል ያድጋል። እኛ መጀመሪያ ስንጽፍ አሁን የዛሬ 25 ዓመት አንዳንድ የጻፏቸውን አንዳንዶቹን ዞር ብዬ ሳይ ወይ ጉድ እላለሁ።
እንደዚህ እኮ እንደዚህ መባል የለበትም ነበረ ምናምን እላለሁ። በእርግጥ እኔ ይገርማል፣ ያው ቤተክርስቲያን ውስጥ ነው ስነ ጽሁፍ ያው ድራማ መጽፍ ነበር፣ ስነ ጽሁፎች እጽፋለሁ ምናምን እንደዛ አረጋለሁ። እና ከዛ ከመዝሙሩ በፊት ነው ስነ ግጥሞች የጀመርኩት። እና ሲጀምር የሚገርም በአንድ ቀን ሸንኮራ ዮሐንስ የጻፍኳቸው መዝሙሮች 2 ነው። መጀመሪያ የጻፍኳቸው 2 መዝሙሮች፣ አንደኛው አንቺን የያዘ ሰው ነው፣ አንዱ ስምሽን ቢጠሩ። አንቺን የያዘ ሰው ጸዳለ ዘንበረችው፣ ስምሽን ቢጠሩ ፍቃዱ ዘንበረ። በአጋጣሚ ሲጀምር የጀመርኩት በእመቤታችን ነው። አሁንም የእመቤታችን ነገር በኃይል ነው ይመጣል፣ በኃይል አሁን አለ 2 ፍሬ የሚል የበዛ ወርቅ መዝሙር ላይ ይወጣ። ምንድነው በቀደም ምንድነው 2 ፍሬ ብቻ ያን ንጽጽሩ የሚያመጣው ሔዋንንና እመቤታችንን ሆኖ በምንድነው ከጠፋንበት ዛፍ ስር ሔዋን እንደነበረች ከዳንበት መስቀል ስር ማርያም እንቆማለች። በቀደመችው እናት ብንሞትም በበለስ ዳንን በማርያም ልጅ ቅዱስ ደሙ ሲፈስ ነው። እና አንዷ እናታችን መስቀል ዘርቆች አንዷም ፍሬ 2ቱም ነው ፍሬ የሰጡ። አንዱ ገሎናል፣ አንዱ አድኖ። እና እናታችን ሔዋን በጣም ደስ ይበልሽ እያለ ደግሞ ሔዋንን የሚያጽናና መዝሙር ነው። በቃ የአንቺ ልጅ ደግሞ መርገምሽ እንዲነሳ ህመምሽ እንዲያበቃ የሚል እያለ የሚሄድ ነው። እና 2 ፍሬ ነው የሚለው መዝሙሩ። እና መዝሙር ስትሰራው ነው እያደገ ከያዝከው የእግዚአብሔር ነገር ከያዝከው ይያዝ፣ ስትለቀው ይለቀቃል። አሁን እኔ ወንጌል ያደግኩት ወንጌል በማስተማር ነው። ግን በቃ በተፈጥሮ ሰው የሚበዛበት ነገር አልወድም። እና ብዙ ሰባኪ ሲበዛ ተውኩ። ዩቱበርም ያልኩ ብዙ ዩቱበር ሲበዛ ይታውቁት። እና በኋላ ነው አሁን 1 ዓመት ነው ከጀመርኩ እንጂ ይቅርታን እንኳን ወስጄ ለሙዚቃ ምነው ሸዋ ለሚባል ልጅ ነው የሰጡት ራሴ ጋር ማድረግ ስጨምር። እና ሰው የሚበዛበት ነገር ያስጨንቀኛል። ለዚህ ነው ቲክታክ ምንም ላይ ብዙም ለመውጣት ለመታየት አንዳንድ ጊዜ የሚያሳቅቀኝ። ግን እግዚአብሔር ይመስገነው እናንተን አሁን የዛሬ 30 ዓመት ስለ ሙሉ ወንጌል በር ላይ ነበርኩ። አንደኛ በቃ ከፔንቴ ጋር ቁጭ ብሎ መከራከር ሞድ በቃ በሌሊት ተነስቼ ሙሉ ወንጌል ነኝ ቁጭ ቀጠሮ 2 ፔንቴ 5 ፔንቴ ያገኘ ይሄዳል። 5 ፔንቴ ይዤ ቁጭ ብዬ የዛሬ 30 ዓመት ነው ምንግ ከዛ ቁጭ ብዬ በቃ እነሱ ከራከር በቃ ራሱ ኮርስ ሳስተምር ራሱ የመናፍቃ ምላሽ ነበር ብዙ ጊዜ ማስተምር የመናፍቃ ምላሽ ረጅም ጊዜ አስተምር ነበር። ከዛ በኋላ ትምህርት ሃይማኖት ነው ያልኩ። እና አሁን እንደዚህ ዘመን መጥቶ እንደዚህ እሳት የበላችሁ ልጆች በጣም የሚገርም አሁን ማን ነው እንትና ራሱ ስወደው ማን ነው አብርሽ ኤችዲ እንዴት አይነት ጎበዝ ልጅ ነው። ኤርሚ ኤችዲ ነው። ኤርሚ በጣም ጎበዝ እንትናችሁ ችሎታችሁ እርጋታችሁ ድርድራችሁ ያው የምንጫወተው መሀል ላይ የምታነሱት ለዛ ያለው ጨዋታ እንኳን ለዛ ያለው በቃ ማለት ሰው ሳይደብረው ደስ ብሎት ስቆ ተጫውቶ በጣም አደገኛ ቁም ነገር ይዞ ይወጣል። እዚህ ደግሞ ፍሬያችሁ ደግሞ እየታየ በሚያስደንቅ ሁኔታ ፍሬያችሁ እየታየ ነው። እኔ ቁጭ ብዬ እከታተላችሁ ስለማልገባ ነው እንጂ ቁጭ ብዬ ነው የምሰማችሁ። ቁጭ ብዬ እንደዚህ ምናምን ያው አስገቡኝ እኔ የሚሆነን እንደዚህ ስለማልል ነው እንጂ አበጥሬ ነው ማለት ልደተ ቃል እየዞረ መጽሐፍ ቅዱስ ሲሰጥ ነው የምሰጠው። አይዋ የተገለጠ ነው። እና እግዚአብሔር ይክበር ይመስገን። ስለ እናንተ እግዚአብሔርን አመሰግነዋለሁ። ወንጌል በጣም የምወደው ነገር ነው። ስብከት ነው የምችለው። ብዙ ትምህርት ላይ አላተኩርም። ስብከት ነው እግዚአብሔር ጸጋዬ። ግን ብዙም አሰብክም አሁን ለምን እንደሆነ አላውቅም። ትንሽ እንደዚህ ላለው እግዚአብሔር ይርዳኝ። አሜን። ዲያቆኒ በጣም ስላገኘን እኛ ደስተኞች ነን። እዚህ ውስጥ ያላችሁ እህቶች ወንድሞች፣ በአጠቃላይ ፕሊስ ሁላችሁ ፎሎ አድርጉ። ያው ልደት እዚያ ጋር መጽሐፍ ቅዱስ እያደለ ነው። አሁን በቅርቡ በጣም የሚገርም እዛ አሜሪካ መጥቶ መጽሐፍ ቅዱስን ሊያድል ዝግጅት እየጨረሰ ነው። ለምን አስገባት አንዴ ለምን አስገባት እኔን አውርደኝ ነው እኔ አካውንቱን ያላቀውም ዙሩ ያለ ሪኩዌስት ለምን ላኪ? አዎ ልካለች መሰለኝ ገስት ላይ። ቆይ
ቆይ ምንድን ነው የሚለው አካውንት ንገረኝ። ለምለም ዘማሪት ለምለም ሆኔ መልሼ ያስገባለሁ። እኔ ለምለም ከበደ። እስቲ ሞዴሬተሮች ያስገቡ እስቲ ካለ ሪኩዌስት አልተደረገም። አድርጌያለሁ ብሎ ነበር። እስቲ ቆይ ላከችን ግን ለሚስቴ አንድ ቁጥር በዚህ አጋጣሚ ለሪም አንድ መዝሙር እፈልጋለሁ። በጣም ድምጽ ያምራል። በመድኃኒዓለም በጣም የቸገረኝ ቢኖር ግጥም ነው። እኔ በቃ አንተ የምታጸድቀውን እኔ ማተም አደርግበት። ዋው አይ በእኛ በኩል ካላለፈ አይሆንም። እንደዛ ካልሆነ አችላቸውም። እንደዛ ነው መሆን ያለበት እንጂ አሁን አስበው እስኪ አሁን ተመስገን ሊዘምር ሙሉ ጉባኤውን ጥሎ የሚወጣው ሙሉ ህዝቡ ባጠቃላይ ለተሜ እንኳን ዌልካም ራሱ እንኳን ስለመጣ ከኛ ማህበር ስለተጨመርክ እንኳን ደስ ብሎኛ እንኳን መጣ ቢባል ራሱ ለተሜ ይገባዋል። እኔ ደግሞ ከእናንተ ከታላላቆች ጋር መገኘት የራሱ ምን አይነት መታደል ነው። መመረጥ እዝሩ ያላከችም መስለኝ ለምለም ከበደ ዘማሪት ለምለም ከበደ ይስ አለሁልህ አቡዬ አለፈኝ መጣሽ በፈለገ ቤት እኔ እንኳን ደህና መጣሽ ልበልሽ። ያው ከላይ ስለሆናችሁ እናንተ ተቀበሉ። ትንሽ ኔትወርኩ የተቆራረጠ ነው። እንኳን ደህና መጣሽ ስላገኘሁሽ ደስ ብሎኝ። ለምለምዬ ሁለታችንም አሜሪካ ነው ግን የምንኖረው። እሷ ያለችበት የ6 ሰዓት በአውሮፕላን መንገድ ነው እና ያው ተገናኝተን አናውቅም። አጋጣሚ ሆነው አንዴ ካሊፎርኒያ ላይ ተገናኝተን አብረን አገልግለናል። ኦኬ በጣም ደስ ብሎናል ዛሬ እናንተ በማግኘታችን። ለምን ላይቡን እንትን ሳንለው በፊት አቡዬ እንደው ላይቡን ሳንዘጋው በፊት የመኩሪያ ከሰጠሽ ግጥሞች ውስጥ እንደው አንዱን ዝማሬ መጨረሻ ብዘምሪልን እንደው መኩሪያዬም እንዲሁ እንዳማረበት እስኪ መጀመሪያ ለምለምን እንጋብዛት። ከዛ ለለምለምም እድል ሰጥተን መጀመሪያ እኔ ለምለም አንጋፋ ከኔ በፊት የነበረች ቤተክርስቲያንን ከህፃንነቷ ስታገለግል የቆየች ዘማሪ እኛ በእውነት በዘፈን ዓለም እያለው ይሰማል ግን ይሰማል። ያንቺን መዝሙር ኔትወርኳ የተቆራረጠ ነው አቡዬ። ያንቺን መዝሙር እየሰማው ነው እንግዲህ ዘማሪ በሆንኩኝ ያልኩት እና አንቺ እኔ ወደ አንቺ ላዙረው ማይኩን። አንድ ዝማሬ ልደትዬ ወንድሜ ዘመሪልን። ፈለገ ወንድሜ ዜርስጥልኝ ስላስገባኸኝ አመሰግናለሁ። ምንም ምዝራ ባቋራጭ ገብቶ ቢጠልፈኝም እንግዲህ ጊዜ ያክብርልኝ ብያለሁ። እንዴት ናችሁ? ደህና ናችሁ? ጉዲ አጋጣሚ ከልጆቼ ጋር የሆነ ልደት አለና የጓደኞቻቸው እዛው ሰጂን ብለው ልክ እየወጣሁ ነው ደውሎ እባክሽን አለኝ በቴሌግራም ግቢ እስኪ እነመከዋለሁ አለኝ። መኩ እንዴት ዋልክ? ሰላም ለሙዬ ሰላም እሺ። ዛሬ እንዴት ናችሁ? ተጠፋፋን። ሰላም ናቸው ወይ? እሺ ከመኩድዬ ስራዎች እንግዲህ እንደ እግዚአብሔር ፈቃድ አንድ መዝሙር ዘምሬ ሌላ ቀን በሰፊው ታዘዛለሁ። አለማምየት ልበላ ጉልበቴና ኃይሌ ማን ነው የሚቆመው ፊትህ? አለማመኔን እርዳው። ኧረ ስንቱ በአምላከ ጊዮርጊስ የትኛው ያደግኩት ቤት ነው? እኔ አለማመኔን እመርጣለሁ። እስኪ እንደ እግዚአብሔር ፈቃድ እዘምራለሁ። ከላይም ከታችም ሁላችሁም ያላችሁም እንዴት አላችሁ? ልም ብያለሁ። እንደየሰዓት አቆጣጠራችሁ አጋጣሚ ዘው ብዬ ስላልኩ ነው እንግዲህ የተንተባተብኩት። እንደ እግዚአብሔር ፈቃድ እዘምራለሁ።
ጌታዬ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ ፍሬ ያላዘልኩኝ ብሆንም ጎስቋላ ነፍሴ አብራ ትኑር በማደሪያ ጥላ አታውጣኝ ከቤት በጣም ቅድስና ይችን ዓመት ተወኝ ጉልበት እስኪጸና አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ ያልጸናው ሕይወቴ ቢያስቸግር ላልቶ እስኪ ቆም ታገሰኝ ጉልበቴ በርትቶ እንደ ቃል ባልሆን ደስ ባላሰኝ ዛሬም ከኔ ጋር ሆነ በጸናው ኪዳን አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ ያልጸናው ሕይወቴ ቢያስቸግር ላልቶ እስኪ ቆም ታገሰኝ ጉልበቴ በርትቶ እንደ ቃል ባልሆን ደስ ባላሰኝ ዛሬም ከኔ ጋር ሁን በጸናው ኪዳን አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ ለምጼ እጅግ በዝቶ ከሰዎች ገለ ልትዳስሰኝ ፍጠን ምሕረት ልታድን ደባልቀኝ ከመንጋው ከበረታ ወገን አዘን ብል ወደ እኔ በፍቅር ልሸፍን አለማመኔን እርዳው ጌታዬ አለማመኔን እርዳው ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ መዓዛ የለው ጠረኔ ቀየረው እንደ ናርዶስ ሽቶ የከበረ አድርገው ቅረበኝ በፍቅር በደሌን ትተው ሳበኝ በምሕረት ቤቴ ደስ አሰኘው አለማመኔን እርዳው ጌታዬ አለማመኔን እርዳው
ጌታዬ አንተ ነህና መሸሸጊያዬ አለማመኔን እርዳው ጌታዬ የማይቆረቁረኝ እርሱን ምቾቴ ወዶ የቀረበኝ ሳይገፋው ኃጢአቴ በቁስሌ ላይ ዘይት አፍስሶ የሚያክመኝ እግዚአብሔር ብቻ ነው ለኔስ የሚሻለኝ ጉልበቴና ኃይሌ ያደረኩት ሕይወቴን አደራ የሰጠሁት ለእግዚአብሔር ብቻ ነው ለጌታዬ ከእሱ ጋር መኖር ነው አላማዬ ከእሱ ጋር መኖር ነው አላማዬ እንደ ምስኪን ሆኖ ከኔ ጋር የሚያድር አልብሶኛል ፍቅሮን በደሌን ሳይዘክር ሳይነጥፍ አጠጣኝ ከምንጩ የቀዳ ተማረከች ነፍሴ ምህረቱን ወዳ ጉልበቴና ኃይሌ ያደረኩት ሕይወቴን አደራ የሰጠሁት ለእግዚአብሔር ብቻ ነው ለጌታዬ ከእርሱ ጋር መኖር ነው አላማዬ ከእርሱ ጋር መኖር ነው አላማዬ ማረኝና ልሂድ ወደ ቤቴ ልግባ ይበቃሻል በይኝ የማነባው እንባ ኧረ ስንቱ እግዚአብሔር ስጥልኝ በጣም ደስ የሚለው ማለት ነው ወኩድዬ ልጆች ውጭ አቆም ያለው ርጭ ገብቼ ነው እዝርዬ ነግሬ ነው ጫፉን ብቻ እውነተኛ ሰላም ቢዘምር ዝማሬ መላእክት ያሰማልን ዝማሬ መላእክት ያሰማልን በእውነት ትልቅ ነገር ነው ኃጢአቴ ሳስበው ልቤ ይጨነቃል ከአንተ መለየቴ ነፍሴን አድክሟታል ወደ አንተ መልሰን እኔ መልሳለሁ እውነተኛ ሰላም ያለው ከቤት ነው እውነተኛ ሰላም ያለው ከቤት ነው እውነተኛ ሰላም ያለው ከቤት ነው እርዳኛ ልናወጥ እለምንሃለው እርዳኛ ልናወጥ እለምንሃለው ለቅዳሴው ጸሎት ዘወትር እንዳልተጋ በአደባባይ ቆሜ ስምህን እንዳልጠራው ተሰነካክዬ ወድቄያለሁና እርዳኛ አማኑኤል በሃይማኖት ልጽና እውነተኛ ሰላም ያለው ከቤት ነው እውነተኛ ሰላም ያለው ከቤት ነው እርዳኛ ልናወጥ እለምንሃለው
ያክብርልን። በጣም የምናመሰግነው ይሄ ድምፅ ናፍቆን ነበረ። ዛሬ መቼም እድለኞች ነን በእውነት በጣም በጣም የምናመሰግነው ያብዛልሽ። እግዚአብሔር ያክብርልን። ጸጥ ነው ያልኩት። በቃ ምንም ማለት አልችልም። ዝማሬ መልእክት የሚያሰማልን በጣም ነው። ለምን በጣም ነው የምወዳት። ለሚናስ ጋለን ነው በጣም የምወደው። ያውቃሉ እነሱ ራሳቸው። ግን በቃ በጣም ምሽታችን ነው ያደመጡት። እግዚአብሔር ያክብርልን። ለሙዬ እግዚአብሔር ያክብርሽ እህታችን። በጣም እንወድሻለን እና እናከብርሻለን። እባካችሁ ፎሎ አድርጓት። ለምን በጣም ነው የምወዳት። እኔ ከኔ በላይ ምናልባት ሂዊ ትወዳታለች ስላለች ማለት ነው። ተናገሪ ሂዊ። እኔም በጣም ነው የምወድሽ። እኔ ቆንጆ ጸጋሽን ዘምሪለት ለእግዚአብሔር። በአንቺ መዝሙር ነው እንግዲህ እኛ ወደ ቤተክርስቲያን ሁላችንም ዜና ጸሎት ያንም በጸሎት እንግዲህ አስቡን አለ አንዳንድ ነገር እንግዲህ መኮርኮም ምናምን እንግዲህ አስቡን በጸሎት። አሜን አሜን። ይህዊ ማለት የምትፈልጊው ነገር አለ? ያለው ሁላችሁም እንዴት ናቸው? ለምለምዬ ደግሞ በጣም ነው የምወድሽ። በጣም ነው መዝሙሮች በጣም ብዙ የሚያረጋጉኝ። በተለይ በጣም እውነተኛ ሰላም ያለው መዝሙር ደግሞ በጣም ነው የምወደው እና እናመሰግናለን። ያው የመጨረሻውን ዝማሬ አቡዬ አንቺ ነሽ የምትዘምሪው። ያው አንቺ ነው የምንጠብቀው። እሺ እዘምራለሁ። ለጸናች ተዋህዶ ነው። ሌላ አንቺ ደስ ያለሽን አቡዬ ከፈለግሽ የባሪያይቱን አሁን ቢሆን እኛ ደስ ይለናል። አንቺ ደስ ያለሽን የልብሱን ጫፍ ፈለገ የልብሱን ጫፍ ተዘመረ። የልብሱን ጫፍ መኩሪያዬ ተዘመረ። ለሙዬ ዝማሬ መላክ ያሰማልኝ። ድምፄን ስላላሰማሁሽ ነው። ተባረኪልኝ የኔ ጓደኛ። ያለኝን እሰማና ከዛ ደግሞ የባሪያይቱን መዋረድ አይቶ ይቀጥላል ማለት ነው። ካረዘመ ጊዜያችን መውሰድ አልፈልግም። አይረዝምም። እሺ ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ። የሌት ማህሌቷ ኪዳን ቅዳሴ ነው እርሷም። ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ። የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው። በእኩለ ሌሊት የምጮኸው ዜማ ቀለሙ ኢየሱስ ነው ማህሌቷን ስማ። ስሙን በመቃኗ በጉበኑ ጽፋለች። በመስኮቶቿ ላይ እርሱን ትሰብካለች።
የተቀበለችው የነገስታት ንጉስ ከቶ አይቀየርም በሐሰተኛ ኢየሱስ። ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ። የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው። አክሊለ ሦክ አለ ካህኗ ጥምጥም ስር ለሰከንድ አትረሳም የኢየሱስን ፍቅር በእጆቹ የያዘው የመስቀሉ ላይ ቃል ኢየሱስን እንጂ ታዲያ ምን ይሰብካል? ስሙም በቀን በሌት ስጮህ ባትሰማትም አዲስ ያመጣኸው ኢየሱስ አይገባትም። ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ። የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው። ሽንካሮቹን ቆጥራ በሯን ጋረጃዋ ላይ ስሙን ጽፋዋለች። የጠፈር ጥልፍልፍ ከበሩ ላይ ያለው የኢየሱስን ሕማም ስቃይ ነው ሚጮኸው። እውነት ስትሰወር ህሊና ሲታወር ጉልላቷ መስቀል መሰረቷ ደሙ ስብከቷ መዝሙሯ ኢየሱስ ነው ስሙ። ምግቧና መጠጧ የህይወት ጽዋዋ አዲስ ኪዳኗ ነው ቁርባን መስዋዕቷ። ስሙን በቀን በሌት ስጮህ ባትሰማትም አዲስ ያመጣኸው ኢየሱስ አይገባትም። ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ። የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው። ተዋህዶ ለኦርቶዶክስ የቤተ ክርስቲያን ራሷ ነው ኢየሱስ። የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው። የመጨረሻዋ እኮ ነች። እኔ ደስ ሁሌ አቡዬ እግዚአብሔር በጣም ደስ የሚለው ማርያም ዝም ላይ ያሰማለን። አሜን 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 አሜን። አሁን የመጨረሻው ዝማሬ ነው። ተወዳጆች ጊፍተሮች የታላችሁ? ለዘማሪ ታቦነሽ፣ ለወንድማችን ዲያቆን መምህር መኩሪያ፣ ዝማሬ መላክ ያሰማልን። ለነ ዘማሪት ለምለም አሜን 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 አሜን። እኔ ግን በጣም አቡዬ መጨረሻውን ዝማሬ ከመዘመር በፊት ቆይ በጣም ብታይ የተወደደች አንዲት ታለች ቅርብ ጊዜ የተመለሰች ነች እና የአንቺ ዝማሪዎች ትወዳቸዋለች። የልብሱን ጫፍ ብነካው የሚለውን ዝማሬሽን ትወዳቸዋለች እና ተወዳጆች እህታችን ሄሉንም በጊፍት አበረታቷት። የመጨረሻውን ዝማሬ አቡዬ አንቺ ዘምሪልን፣ በዛው ተዋወቂያት ብዬ ነው።
ደስ ይለኛል በጣም። አሁን እሷ ትምጣ። ያው ከአንቺ አጠገብ ያለችው እሷ ነች። በውስጥ ታወሪያታለሽ ሌላ ጊዜ። ያው ፎሎ እንድትደራረጉ ብዬ ነው። ጊፍተሮች በደንብ ለሄሉ እነ ሂዊን እነ ተመስገንን እነ ጉጉዬን እነም ዲያቆን መኩሪያን እነ ዘማሪት ለምለምን ሁሉንም እንደው በደንብ በጊፍት በደንብ ባርኩልኝ። የመጨረሻውን ዝማሬ ዘምር። ስለሰሙን ራሱ አመሰግናቸዋለሁ። እንዲሁም ስለሰሙን በእውነት ጊዜያቸውን ሰጥተው አሁን ይሄኔ ሌላው ጋር መሽቷል ስራቸውን ትተውና በጣም አመሰግናለሁ። በጣም ደስ ብሎኛል ዛሬ በጣም መዋረድ አይቶ ንጉሥ ወደደሽ ከሴት ለይቶ ዝቅ ማለትሽ ከፍ አድርጎሻል። ድንግል ትሕትናሽ ፍቅር አስጊጦሻል። የባሪያይቱን መዋረድ አይቶ ንጉሥ ወደደሽ ከሴት ለይቶ ዝቅ ማለትሽ ከፍ አድርጎሻል። ድንግል ትሕትናሽ ፍቅር አስጊጦሻል። ምድር ሰማዩ የሚሸከመው ማኅፀንሽ ድንግል እንደምን በቃው። በእርሱ ስላመንሽ ዛሬም ነኝ ብለሽ ባንቺ አደረና እናቱ አረገሽ። ያመነ እንዳንቺ በፍጹም ልቡ በልጅሽ ጥላ ያርፋል ሀሳቡ። ያመነ እንዳንቺ በፍጹም ልቡ በልጅሽ ጥላ ያርፋል ሀሳቡ። የባሪያይቱን መዋረድ አይቶ ንጉሥ ወደደሽ ከሴት ለይቶ ዝቅ ማለትሽ ከፍ አድርጎሻል። ድንግል ትሕትናሽ ፍቅር አስጊጦሻል። በበረት ወልደሽ በግፍ ተሰደሽ የሲናን ግለት ቃዴስን ችለሽ ከፍለሻል ዋጋ ለልጅሽ ፍቅር። ጌታን ማምርሽ ሆኖሻል ክብር። ያመነ እንዳንቺ በፍጹም ነፍሱ በልጅሽ ፍቅር ያርፋል መንፈሱ። የባሪያይቱ በፍጹም ነፍሱ በልጅሽ ፍቅር ያርፋል መንፈሱ። የባሪያይቱን መዋረድ አይቶ ንጉሥ ወደደሽ ከሴት ለይቶ ዝቅ ማለትሽ ከፍ አድርጎሻል። ድንግል ትሕትናሽ ፍቅር አስጊጦሻል። ለንጽሕናሽ ምስክር ቆሟል። በቤተ መቅደስ ብስራት ተሰምቷል። የምስራቅ ደጃፍ የፀሐይ መውጫ ካንቺ የወጣው ሆነና ማምለጫ። ያመነ እንዳንቺ በፍጹም ኃይሉ ይስማማለታል ስራው ከቃሉ። ያመነ እንዳንቺ በፍጹም ኃይሉ ይስማማለታል ስራው ከቃሉ። የባሪያይቱን መዋረድ አይቶ ንጉሥ ወደደሽ ከሴት ለይቶ ዝቅ ማለትሽ ከፍ አድርጎሻል። ድንግል ትሕትናሽ ፍቅር አስጊጦሻል። በእምነት ተነሳን
የመስቀሉ ቃል ፍቅር ያወሳን ድንግል ጽናትሽ ሆኖን አብነት በኢየሱስ ጸጋ ተባረክንበት የጸናን ባንቺ እስከ ፍጻሜው የማይጠፋ ርስት በሰማይ ያለው የጸናን ባንቺ እስከ ፍጻሜው የማይጠፋ ርስት በሰማይ ያለው የባሪያይቱ መዋረድ አይቶ ንጉሥ ወደደሽ ከሴት ለይቶ ዝቅ ማለትሽ ከፍ አድርጎሻል ድንግል ትትናሽ ፍቅር አስጊጦሻል። ዝማሬ መላእክት ያሰማልን። እናታችን ረዥም እድሜ ይስጥልን፣ ኪዳነ ምሕረት ትጠብቅልን። አሜን አሜን። አቡነሽ በጣም እጅግ በጣም እንወድሽ። በዝማሬዎችሽ በጣም ብዙዎች ናቸው የሚጽናኑት እና እጅግ በጣም ነው የምንወድሽ፣ እጅግ በጣም ነው የምናከብርሽ። እኑሪልን። ከዚህም የበለጠ አንቺ ለብዙዎች በህይወትሽ ሰባኪ ነሽ። በህይወትሽ ልክ እንዳንቺ በተመሳሳይ ዘርፍ የነበሩ አሁንም ደግሞ በዛው ህይወት ላይ ያሉ በጣም ብዙ ሰዎች አሉ እና ዛሬም ድረስ ለእነሱ አስተማሪ የምትሆኚ ሴት ነሽ አቦነሽ። አሁንም ደግሞ ገና አንድ አዲስ ደግሞ ስራውን የሚጀምሩ በጣም ብዙ የሆኑ ሰዎች አሉ እና ለብዙዎች ስለ ክርስቶስ ሁሉን መተውን የምታስተምሪ በአንደበትሽ ተናግረሽ ሳይሆን በህይወትሽ የምታሳይ ድንቅ እህታችን ነሽ። እጅግ በጣም እንወድሻለን። እንዳጠፊብን ከዚህም በኋላ ሌላም ጊዜ እየመጣሽ እንደዚህ ብቅ እያልሽ ጎብኝን። እኛ ሀገር ቤት እንደሚናፍቃችሁ እናውቃለን። እነ መኩሪያዬ፣ እነ ዘማሪት አቦነሽ፣ እናንተ ብዙ ጊዜ ውጭ ሀገር ስለወጣችሁ እኛ በውስጥ ያው የዚህን ሀገር 100 ብር እንልክላችኋለን። እናንተ የእናንተ ነገር ደግሞ ላኩልን 100 ብር እንቀያየራለን። ብቻ ብዙ ነገር እንደሚናፍቃችሁ ነው። አቡ እንትን ነው ማይክሽ ሚውት ነው። ምነው መኩሪያ እውነቴን በቃ በእውነት አንዳንዴ ቀልጣል የምታደርጋቸውን ነገር እዛም እየተከታተልኩ ምሰማ ነበርና በጣም ደስ ይላል። ሌላው ምንድን ነው እንድትጸልዩልኝ የምፈልገው ዘፈን ቤት እያለው በ10 ቋንቋ ዘፍኜ ነበረ። በ10 ቋንቋ ምክንያቱም በቃ ወድ ነበረ። ያው ወደ ሙያው ስትገባ ባለጸጋ ስትሆን በሁሉም ቋንቋ በቃ ከልቤ እያጠናው ነሽ እስኪሉኝ ድረስ አንዴ ጃፓን ሀገር ሄጄ በሶማሊኛ ዘፈን ነበርና የባህል የኢትዮጵያን የባህል ዘፈኖች ይዘን ነው የተጓዝነው እና በየዩኒቨርሲቲው የባህል ልውውጥ ነበር። በየዩኒቨርሲቲው ጃፓን ሀገር የሚገኙ ዩኒቨርሲቲዎች እየዞርን ነበርና አጋጣሚ ደግሞ በየክልሉ የክልል ተወካዮችም ለስብሰባ እዛ ሄደው ነበርና እዛ ዝግጅት ላይ መጥተው ሶማሊኛ ዘፍኜ ስወርድ በሶማሊኛ አናገረኝ ሰውዬ። ሶማሌ መስሎ ደስ አለኝ በጣም። አሁንም ወደ ዝማሬ ስመጣ እግዚአብሔርን በቋንቋዎች ሁሉ እንድዘምርለት ከ10 ቋንቋ በላይ እንግዲህ ኢትዮጵያ ውስጥ ከ80 ቋንቋ በላይ አለ። ልምዱ ስላለኝ ሁሉንም ቋንቋ እያጠናው መዘመር እችላለሁ። ስለዚህ አሁን ለመጀመሪያ ጊዜ አሁን ይሄ አሁን እንግዲህ የራሴ ዩቱብ ቻናል አለኝ ዘማሪት አቦነሽ አድነው። መዝሙሮቼን እዛ ላይ የሰበሰብኳቸው የበፊቶቹን የተበተኑትም አዲሱንም እዛ ላይ እየለቀኩ ነው። አሁን ከ1 ወር በኋላ ደግሞ እንደ እግዚአብሔር ፍቃድ በጉራጌኛ መዝሙር ተቀርጾ አልቆ ጨርሷል። በኦሮምኛም የዛሬ 7 ዓመት ተቀርጾ ያለቀ ከ7 ዓመት በፊት ይሆናል 8 ዓመት ይሆነዋል ተቀርጾ ያለቀ በኦሮምኛም አለኝ እና በቋንቋ ሁሉ
ልዘምርለት ነው የምፈልገው ለእግዚአብሔር። በጸሎታችሁ አስቡኝ። ሰብስክራይብ እያደረጉ ደግሞ ይቆዩ እንዲያገኙ አዲስ መዝሙር አዲስ ቻናል ነው የከፈትኩት። ያው ድሮ በመዝሙር ቤት ነበረ መዝሙራችን እየተሰራጨ ህዝብ የሚሰማው። አሁን ደግሞ እንግዲህ በእንደዚህ አይነት ነው፣ መዝሙር ቤት የለም እና ይህንን ልነግራችሁ እፈልጋለሁ። በጣም ነው የምናመሰግነው አበበሽ። የሁላችሁንም ዩቲዩብ ቻናል ሰብስክራይብ የማድረግ ግዴታ ነው በነገራችን ላይ ያለብን ኦርቶዶክስ ግዴታ። እንኳን የእናንተ የእኛም ዩቲዩብ ሰብስክራይብ እየተደረገ ነው። እንኳን የእናንተ እና እናንተ እጅግ በጣም ረዥም ዓመት ቤተክርስቲያንን ያገለግላችሁ በቤተክርስቲያን ላይ ራሳችሁን የሆነ ታሪክ ያሳረፋችሁ ማለት እናንተ ታሪኮቻችን ናችሁ። ነገ ከነገ ወዲያ መቼም በሕይወት ላይ ድካም አለ። ከዚች ዓለም ድካም ስታርፉ ወደምትናፍቁት ጌታ ወደ ክርስቶስ ኢየሱስ ዘንድ ስትሄዱ ልክ የቅዱሳኑ የተቀደሰ ተጋድሏቸው እንደሚነገር ሁሉ እናንተም ደግሞ በአገልግሎቱ ዙሪያ ለቤተ ክርስቲያን የከፈላችሁት ዋጋ በአጠቃላይ ሳይጨመር ሳይቀነስ በደንብ የሚዘከር ታሪኮቻችን ናችሁ። እንዲህ አይነት ደግሞ ታሪኮቻችንን ልክ ሀገር የራሷን ታሪክ የራሷን ቅርስ እንደምትጠበቅ ሁሉ እኛም ኦርቶዶክሳውያን ደግሞ ይህ የሆኑ ግለሰቦችን ሰብስክራይብ የምናደርገው ነገር ሳይሆን ታሪካችንን የምንጠብቅበት አጋጣሚም ስለሆነ በደንብ ሰብስክራይብ አድርጉ። ሁላችሁም ኦርቶዶክሳውያን ዛሬ በእውነት ሁላችሁም አክብራችሁ ስለመጣችሁ በጣም ነው የምናመሰግነው። ፈለገ የኔ ዩቱብ ቻናል ምን ነበረ ስሙ? መኩሪያ የማን ነበረ? በጌታ ወይ ዜማ ሰማያት ፈራው የተለቀቀበት እና ዜማ ሰማያት ዩቲዩብ ቻናልን ሰብስክራይብ አድርጉ። የዘማሪት አቦነሽ አድነው ደግሞ በስምሽ ነው አይደለ? አዎ በስሜ ነው። ዘማሪት በስሟ ነው። ዜማ ሰማያት 30,000 ሰብስክራይበር አለው። 30,000 ደርሷል። ጥሩ ነው፣ እግዚአብሔር ይመስገን። እኔ 30,000 እንደ 30 ሚሊዮን ነው የምቆጥረው እና እግዚአብሔር የተመሰገነ ይሁን እና ዜማ ሰማያት ላይም እንደዚሁ እየዘመርኩ እዛ ላይ እንደዛ ነው ተያይዞ ነው ያለው እና ዜማ ሰማያትም ያው የመኩሪያ ጉብሳ አብረን እንሰራበት ነው። እንግዲህ እግዚአብሔር የተመሰገነ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ከዚህ የሚበልጥ አሁን ዲያቆን መኩሪያ ከተናገረው አንጻር በእድሜ በጸጋ ይጠብቅልን ነበር። ኦልሬዲ በእድሜ በጸጋ ጠብቆታል። ከኔም በልጦ እኔ እኮ የ30 ዓመት ልጅ አለኝ። ትቀልድ ነው። አይ እውነት በእድሜ በጸጋ ይጠብቅልን። በጣም እናመሰግናለን ጌታ። በርታ። በምንም ነገር ኦልሬዲ አንተ እግዚአብሔር ጸጋ በላይ ላይ የወደቀብህ ልጅ ነህ፣ የፈሰሰብህ ልጅ ነህ። ምንም ነገር ሊነቀንቅ አይገባም። ገና ብዙ ነገር ከፊት ለፊት። ምክንያቱም የምትሰራው ስራ የእውነት እንደሆነ ትክክል እንደሆነ ማስታወቂያው እንዲህ አይነት ነገር ሲመጣ ነው። ውሸትማ ቢሆን ቅጥፈትማ ቢሆን ሌብነትማ ቢሆን ኖሮ ምንም አትሆንም ነበር። ምንም እትሆነ ግን በእውነት እየሰራ ስለሆነ ሰይጣን እንደደነገጠ እንደተረበሸ እንደታወቀ የምናይበት ነገር ነው እና ምንም ሳትረበሽ እኛ ወንድሞች እኛ ወዳጆች ኦርቶዶክሳውያን ያለን ጸጋ ከጎንህ ነን። አንተ ብቻ በርታ፣ እግዚአብሔር ከአንተ ጋር ይሁን። ኩራታችን በእውነት በጣም ልጅ እንደሆንክ ታስታውቃለህ። እኔ በደንብ አድርጌ ነው የምበልጥ። ስንገናኝ መታወቂያችን ወጥቶ ይታያል። በደንብ አድርጌ ነው የምበልጥ እና እደግ ለማለት ፈልጋለሁ። ለእኛ እድሜ ስጠን፣ እናንተ ደግሞ ገና እደግ። ፈለጌ መኩሪያ ያው ለአልበሜ 6 መዝሙር ይጎል ነበረ። 6ቱ መዝሙር እልክልሃለሁ ብሎኛል ጠዋት። ያው ሰርፕራይዝ ላድርግ ብዬ ነው። በቅርቡ የኔንስ የኔ ቀረ ግጥምና ዜማ መኩሪያ በተቻለ ተመስገን። በእርግጥ የዜማ ችግር የለበትም።
ገጥመን በትክክል የማንበብ ችግር የለበትም። ትንሽ እንቅስቃሴ ላይ ችግር አለበት። መሰረተ ክርስቶስ ላይ እያለ መሰረተ ክርስቶስ ቸርች ውስጥ እያለ የፕሮቴስታንት ዝማሬ ሲዘምር በምድር ላይ ታይቶ ማይታወቅ እንቅስቃሴ ነው የተንቀሳቀሰው እና እሱን እንቅስቃሴ በእኛ ቤተክርስቲያን እንዲደገም አንፈልግም። እሱን ለማድረግ እየታገልን ነው የምትለው? አዎ አሁን ላይ በቻልነው አቅም በቃ አለርን እየረዳ ነው እስኪ እግዚአብሔር እርሱንም ቢረዳው ብለን የተቻለን የሞከረ እና አሁን ለጊዜው ምንም አይነት ግጥምና ዜማ አትስጠው። ለምን ቀድሞ እንቅስቃሴው ነው የሚያገኘው እሱ ተብዬ አለን። አይዞህ እሺ ተብዬ አለን። እሺ እኔ ጌታ ተባረክ። ሁላችሁም ወዳችኋለሁ። እኔም ወዳችኋለሁ። ለሰጣችሁኝ ጊዜ ለሰጣችሁኝ ክብር እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በጣም አመሰግናለሁ። እናመሰግናለን። በጣም እግዚአብሔር ይስጥልኝ። መኩሪያም በጣም ነው የምናመሰግነው። መልካም ጊዜ ይሆንላችሁ። ፈለጌ ወንድማችን በርታለን። በጣም እንወዳሃለን፣ እናከብረሃለን። ብዙ የቤተክርስቲያን ልጆች እንደሚወዱ ገልጸውልሃል። እንግዲህ ወደፊት ነው ከዚህ በኋላ የኋላውን መመልከት የለም። ፈተና እንደሆነ በአንተ የተጀመረ አይደለም። በቤተክርስቲያናችን በብዙ አባቶች ላይ ያየ ነው፣ በብዙ መምህራን ላይ ያየ ነው ነገር ነው ፈተና። ስለዚህ በእኔ የተጀመረ ነው ብለህ እኔም ብቻ ነው ብለህ ወደኋላ እንዳትቀር። በርታለን። በጣም እንወዳሃለን፣ እናከብረሃለን፣ እንጸልይልሃለን። አንተም ጸልይልን። ብዙ የቤተክርስቲያን ልጆች ይጸልዩልሃል። በርታለን ወንድሜ። አሜን አሜን። ዙሪዬ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እድል ላልሰጧቸው ልስጥ። ጉጉ አለሽ? ጉጉ ፈልዬ እኔ ልውረድ ከቃላው ስለሆነ ቴንኪው ሶ ማች። እሺ ባባይ ሰላም ዋለልን። ሰላም ጉጉ የሚል አካውንት ይቅርታ፣ ምናልባት በእኔ ፕሮፋይል የሚመጡትን ሁሉን ያላምንም። ምናልባት ረዥም ሰዓት እዚህ ገስ ላይ ሆናችሁ ሪፖርት ስታደርጉ ከነበረ ማንነታችሁ ፕሊስ ግለጡ። አንድ ጊዜ ቆይሽ ሻርጀን መጣው እንዴ? እሺ መልካም። እሺ እኔ ደግሞ ማን ነው ብዬ ነው ምናልባት በተመ እንደዚህ እያደረጉ ሪፖርት እያደረጉ ስለሆነ በጣም ይቅርታ ወንድማችን። ተመስገን ዲያቆን። እግዚአብሔር አምላክ ያክብር። እግዚአብሔር አምላክ በጸጋ ላይ ጸጋ ይጨምርልን። እዝሩዬም እንደዛው በጣም ደስ የሚል ምሽትና ደስ የሚል ጊዜ ነበረ። የእግዚአብሔር ቀን እና የእግዚአብሔር ቀጠሮ ነበር። በጣም ደስ ብሎኛል ዲያቆንዬ። ከዚህ የበለጠ ለቤተሰብህም፣ ከዚህ የበለጠ ለቤተ ክርስቲያንም፣ ከዚህ የበለጠም ደግሞ ለሀገርህም የምጠቅም ልጅ ያደርግህ። እንዲያውም እኔ ቅድም ላይ ተሰብስበው ጀምሩ አንጋፋ መዘምራኖች አንድ ነገር ሳስብ ነበር እና ኦርቶዶክስን ሳስባት ነበረ። ስለ ኦርቶዶክስ ሲዘመር የነበረውና ኦርቶዶክስ አገር ናት እና ሀገር ውስጥ ብዙ ሰዎች አሉ፣ ብዙ አይነት ስነ ምግባር ያላቸው ሰዎች አሉ እና እኔ ተመስገን ለምን እንደሆነ አላውቅም። እኔ ለምንድን ነው የምትመሳሰልብኝ? ኧረ ጌታዬ እንዴ! ጀለስም የሆነ ኢንተርቪው ላይ ተጠይቆ ኢትዮጵያን ሳስባት ነበር አለ። እዝሩ አያል ተው ልጁ ልጅ አረ አይተንፍስበት አይተንፍስ ተው። በነገራችን ላይ ያው ችግሩ ቀን ሙሉ አብረን ስለምንውል ይሄ ነው እኮ ችግሩ እኮ። እና በጣም ኦርቶዶክስ ፍቅር ናት፣ ኦርቶዶክስ ሀገር ናት ብያለሁ። እና በጣም ግን ፈለጊ ወድሃለሁም ደግሞም እግዚአብሔርንም ጸጋ ደግሞ የምታስተምርና የምታካፍል ወንድም ስለሆንክ ደስ ብሎኛል። እሺ እናመሰግናለን ወንድማችን ታሙ። አሁን ተወዳጆች
ይችን አመት ተወኝ የሚባል አንድ ወንድማችን አለ እና በጣም በብዙ ቶታ ፕሊስ ላይቭን ከመዝጋት በፊት ለአንተ እጅግ በጣም አበረከትልኝ የመጨረሻ ጊፍት አለኝ ስላለ እሱን ነው እኔ የምጠብቀው። በእርግጥ ያን ያክል እንደው እኔ አይሆንም እያልኩኝ ነበረ። ሌሎቻችሁን ሰላም ልበል እስኪ። እስካሁን ምንም ድምጽ ያላሰሙትን ሄሉ ተወዳጅ ደህና ነሽ? ሄለን እኔ እኮ ከሰሞኑ ቪዲዮሽን አይቼ ትንሽ አሞኛል ምናምን የሚለውን አይቼ በጣም ደንግጬ ነበረ። ተሽሎሻል? እንዴት ነው? መልካም ተወዳጆች፣ እህታችን ሄሉ ሁላችሁም ካጠገቧ ሁኑ። ያው በመንፈስ ልጃችን ስለሆነች ያው የሁላችን መንገዛ ትፈልጋለች። አሁን ይቺን አመተወኝ የምትባለው ወንድማችን ቆይ ራሴን ላስተካክልልህ ትላለህ። ሌላ ማን ነው ሰላም ያላልኩት? ይዊ እንዴት ናቸው? አለን እግዚአብሔር ይመስገን። የዘማሪት ለምለምን ዘማሪዎች በጣም ወዳችኋለሁ ስትይ በጣም ነበር የገረመኝ። እኔ ማለት እንዴት ገረመ እንዴ? አይደለም ስለ እውነት እኔ አላቃትም ነበር ማለት ነው። ዙሩ በቁም ነገር ነው መነገር። ዘማሪት መዝሙሮቹን አውቃቸዋለሁ። እንትን የሚለውን መዝሙር እሷ ናት የመለጠችው እኮ ደውላ ሂዊ የምን የሚለውን መዝሙር ነበረ በግድ ያሰመርኳት። እውነተኛ ሰላም በጣም ነው የምወደው እና ላይክ ቸርች ሲሄድ በቃ ወይ ደግሞ የሆነ ሀዘን ስሜት ሲለኝ በቃ እሱ መዝሙር ከፍቼ ነበር መጽናና። አይ እኔ ደግሞ በአካል በእውነት ለመናገር እኔ ሆነ አላውቃትም ነበር እና እዚህ መጣ ነበረ እዚህኛ ያለንበት ቸርች። ኦኬ ልጅ ነበር ያኔና አንተ መዝሙር በጣም የምትሰማ ልጅ እኮ ናት። አይ አባባሌ እንደሱ መስዬ የድሮ ዘማሪዎችን እግዚአብሔር በሚያውቀው እውነቴን ነው የምልህ እንትን በመልክ አሁን እኔ ያላወቅኳትም ነበር። ዛሬ ስላወቅኳት በጣም ደስ ብሎኛል። ዝማሬዎቹን ግን አውቃቸዋለሁ። አለማመኔን እርዳው ጌታዬ ምናምን በጣም ዝማሬዎቹን አውቃቸዋለሁ። ኪዳነ ምሕረት የሚለውን ኪዳነ ምሕረት እዚህ ባይዘው እዚህ መጣ ነበርና ልጅ ነበር ከኔ በጣም ነበር በቃ የተደሰትኩት። እሷን ላሳላየውም ግን ያኔ ግን የመዝሙር ዘመሮችም እና በጣም ነበር በቃ ይቆጨኝ የመዝሙር ዘመሮችም ብዬ በጣም አይምሮ ውስጥ ስለነበረ የለምለምን ኪዳነ ምሕረትን መቤቴን ኦልሞስት በዚህ ሳምንት 4-5 መድረክ ላይ ዘምሬያለሁ። በጣም ስለምወደው እንደ ድጋሚ ውስጤ ላይ ስለነበረ ነው ስዘምር የነበረው እና ሞሮፍ የልጅነት ትውስታችን ነው። ኪዳነ ምሕረትን መቤት ነይልን ካለንበት የሚለው በጣም በቃ እኔ አይዶን ነው በጣም ስለምወደው ይመስለኛል። በጣም ከህይወቴ ጋር በጣም የተያያዘ ነገር አለው። ሞር በጣም ብዙ ሰው እንደሚወደው ተስፋ አደርጋለሁ። በጣም ደስ የሚል ዝማሬ ነው። ይችን ልጅ አካውንት ይሰማ ከየት ቤተ እምነት ነው የመጣው? አራይተው ዲያቆን አረታዊ ፋቱኝ አራይተው በጣም ይቅርታ እህታችን። አይ እኔ በተመሳሳይ ምርት እንዳይታልሉ ችን አይቼ በጣም እህታችን ስላወኩሽ ደስ ብሎኛል። ካጠገብሽ ያለው ወንድምሽ ነው? ወንድሜ ነው። የእናቴ አባቴ ልጅ ነው። በጣም ደስ ስላላችሁ። ምን ነው ታሙ? ለመጀመሪያ ጊዜ ቁመት በልጠ ፎቶ ላይ አየሁ። አንተ ጃሩድ ብያለሁ። አንተ ሌላ ምንም አይደለም። ጃሩድ ምን በነገራችን የሆነ ነገር የሚናገር አልኮ ይዤ መጥቼ እኮ ነው። አሳቂው ተብዬ ነው። አሳቂው ነው አስቂው ኖ አሳቂው ሄደሽ ተብዬ ተልኮ ተሰጥቶኝ ነው። ከጆሲ የመጣሁት ነበረ። አሳቂው ከጆሲ አይ ጆሲ ልኮኝ ነበረ። እሱ እኮ እሱና ተመስገን በጣም የሚገርመኝ ነገር
ማለት በተመሳሳይ ሰዓት እኛ ንጹህ አየር እየተነፈስን እነሱ ሁለት አይነት አየር ነው የሚተነፍሱት። ማለት ከቁመታቸው አንጻር እኛ የምንተነፍሰው ከዛ ደግሞ ከፍ ያለውንም አየር ያገኙታል። ለምሽ እህታችን እግዚአብሔር ይመስገን። እንዳውቀው እንዴት አለው ገናነት በጣም ነው የማመሰግነው። እግዚአብሔር ያክብረልኝ። ስላገኙሽ በጣም ደስ ብሎኛል። ስላገኘኋችሁ ደስ ብሎኛል። እዚህ ያላችሁላችሁ እዚሁ እዝራ ሁላችሁ በአጋጣሚ ዛሬ ገባሁት ነው ገብቼ ያላቅም እና በአጋጣሚ ስገባ ላይቭ ላይ ነበርክና በጣም የሚገርም በቃ የተባረከች የተቀደሰች ቀን ተብራ የሚዘመርላት ቀን የነበረች በቃ በጣም ደስ የሚል ፕሮግራም ነው የነበረው። በእውነት በጣም የሚገርም ፕሮግራም። አዎ ሳናስበው እግዚአብሔር ደስ የሚል ታይም እንድናሳልፍ አደረገን። እግዚአብሔር ይመስገን። በጣም በቃ እኔም እንግዲህ መዝሙር ለመዘመር እንግዲህ ተነሳስቻለሁ። ያው ግጥም ምናምን ነገር ያው ከወንድማችን ይቀበላለሁ። ተመስገናለሁ። ኦሮምኛ እንዳትጨነቂ አረሳትሻለሁ። ታሙ ኦሮምኛ ዝማሬ ያለው ዩቲዩብ ገብታችሁ እንትን አድርጉለት። ሁላችሁም ቆይ ወንድማችን ፕሊስ አንዴ ላስተዋውቅልህ ለአንተ ብዬ ነው። ሁላችሁም እየገባችሁ ዩቲዩብ ላይ የወንድማችን የታሙ የኦሮምኛ ዝማሬ ላይክ አድርጉለት። ኤኙ ሲንጀዳ መቃንኪኙ ኤኙ ሲንጀዳ ምናምን የሚል አለው እና በደንብ እየገባችሁ አገዙት። ኦሮምኛ ላይ ዝማሬ ጎበዝ ነው እህታችን። እናደርጋለን ያው በግሩፕ አብረን ልናወጣ እንችላለን መዝሙር እንደውም እና ፈልዬ በጣም ደስ ብሎኛል ዛሬ ስላገኘሁ እግዚአብሔር ይመስገን። ታኙ በቃ ነጋባችሁ እኮ ታኙ እንጂ በቃችሁ ምሽል እናንተ ነጋባችሁ ታኙ በጣም እናደርግ ጉጉ ሳንዘጋውን ለሁሉም እኮ ድል ስጥ ብዬ ነው። እሺ እግዚአብሔር ይስጥልኝ። ሰላም ዋሉ፣ ሰላም እደሩ። አንዴ ግን እዛን እናመስግነው። ማንን? እዝራን ምነው እንዴ ደነገጡ ባንዴ? አይ ማለት ምስጋና የሚገባው ኢየሱስ አይደለ ወይ ነው። ለምንድን ነው ሰው ኤኒዌይስ ዛሬ በጣም አመሰግነው እንድትዘምር ስላደረግልኝ በትንሽም ቢሆን። በጣም ነው የምናመሰግነው ሁላችሁንም። ጉጉ ተወዳጅ አለሽ አለኝ ፈለጌ በጣም ደስ ብሎኛል ዛሬ ላይቭ ስለከፈትክ። እውነት በጣም ነው ደስ ያለኝ ስለተመለስክ። ሁላችሁንም ሰላም ብያለሁ። ሄሎ ተሞ ሄሎ ስራይ ማለት ፕሮፋይልሽ ግን ምናልባት በትዳር ህይወትሽ ላይ ያመጣው ተጽዕኖ የለም ጉጉዬ? እንደው ለብዙዎች ሌሎች ተሞክሮ ይሆን ዘንድ ምንም ችግር የለው። ምንም አላመጣብኝም። ተናግረዋለህ እዛ ይወጣል ይላል። ምንድነው መሰለኝ እንደዚህ መልከ መልካም የሆነን ሰው ግሬስፉል የሆነን ሰው ፕሮፋይል ሲያደርጉ ብዙ ጥሩ አይደለም እና ማለት ሰላም ነው ወይ ማለት ነው። እንደው በትዳር ህይወትሽ ላይ ምንም የተፈጠረ ችግር የለም ወይ ማለት ነው ጉጉ? መጀመሪያ በጣም ተበሳጭቶ ነበረ፣ ግን ያው ልመደው ቻለው ብዬው እንግዲህ አልቀይርም ብዬዋለሁ ፎቶውን። እንደውም ይሄንን ራሱ አውጥተሽ ፕሪንት አስደርገሽ አንገቱ ላይ ሰሪለት። ይሄ ቡዳ አለበት፣ የቡዳ መድኃኒት ይሆናል። አንተ ብዙ አታናግረኝ እስኪ፣ ዝም በል እባክህ እባክህ። እዝራ በእናትህ አስገባው ምልሰና አማኑኤል የሚለውን መዝሙር አይዘምርልን? የለም እግዚአብሔርን የለም። በቃ አንተ ዘምረው ተለቄ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ነገ በደንብ አድርጌ እዘምርላችኋለሁ። ተወዳጆች ዛሬ በጣም ብዙ ህዝብ ነው መጥቶ እኛ ጋር ሲማር የነበረው።
እግዚአብሔር ይመስገን በጣም ደስ ይላል። ስንት ሰው መጥቶ የተማረ ይመስላችኋል ዛሬ? ስንት ሰው መጥቶ የተማረ ይመስላችኋል ዛሬ? ስንት እንደሆነ ገምቱ እስቲ። ብዙ ነበረ ነው ወደ 7-8 ሺህ ሰው ነበር። ያው እስቲ ጥሩ ነው ግምቱ። እስቲ እንትን እናደርገዋለን እኛው ጋር ያሉ እህቶች በአጠቃላይ ምን ያክል ሰው መጥቶ እንደተማረ እንዲፖስቱላችሁ እናደርጋለን። ታዩታላችሁ። በጣም ደስ ይላል። ብቻ በጣም ብዙ ሰዎች እንደውም ወደዚህ ቀረብ ብለው እንዲማሩ ምክንያት ሆኗል እና እግዚአብሔር የተመሰገነውን። አጠቃላይ ስንት ሰው መጥቶ እንደተማረ እናሳያችኋለን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በነገሮች ሁሉ ከጎኔ ቆማችሁ ስታገዙኝ ስትረዱኝ የነበራችሁ እህት ወንድሞች ከኃጢአት በስተቀር የሁላችሁንም ከኃጢአት በስተቀር የልባችሁን መሻት ጌታ ኢየሱስ ክርስቶስ ይፈጽምላችሁ። የሁላችሁንም በቃ በነገሮቹ ባላችሁበት በቃ ለደለ እንደው የኔ ነገር የእናንተ ጉዳይ ሆኖ እኩል የተጨነቃችሁ፣ እኩል ያሰባችሁ፣ እኩል በነገሩ ላይ በጣም ስትጨንቁ የነበራችሁት ወንድሞች በአጠቃላይ ሁላችሁንም በጣም ነው የማመሰግነው። በዚህ አጋጣሚ ፈለገ አትናቴዎስ አዲስ ብራንድ የሆነ ሎጎ ክሬት ተደርጎለታል። በጣም ብዙ ገንዘብ የወጣበት ማለት ነው እና በቅርቡ ያንን ሎጎ እናወጣዋለን። ይህንን አስቀያሚ የሆነ ፕሮፋይል ያደረጋችሁትን ልጅ በአጠቃላይ ታነሱትና ያንን የብራንድ ሎጎ ደግሞ አድርገን ያ ብራንድ ለብዙዎች እንዲተዋወቅ እናደርጋለን። ብራንዱ የሚተዋወቅበት ትልቅ ሪዝን አለው። ሌላ ጊዜ እሱን እናወራለን እና የበለጠ እንድንሰራ ነው ያደረገን ጠላት። እግዚአብሔር የተመሰገነ ይሁን። እናንተንም ጠላት ያሳጣችሁ፣ ጥርሳችሁን ነክሳችሁ ከእግዚአብሔር ጋር ቀረቤታችሁን አጠንክራችሁ ራሳችሁን ለካህን እያሳያችሁ በንስሐ ሕይወት እየተመላለሳችሁ እግዚአብሔር ከፊታችሁ ቀድሞላችሁ የተሻለን ደግሞ ነገር እንድትይዙ እግዚአብሔር አምላክ ይፍቀድላችሁ። ሁላችሁንም በጣም አድርጌ ነው የማመሰግነው። በዩቲዩብ ዙሪያ እንግዲህ ቅድም እንደተባለው የተለያዩ ማቴሪያሎችን የሚችሉት ወንድሞች ተገኝተዋል። በጣም ነው የማመሰግነው። በዚህም አጋጣሚ ገና የዩቲዩብ ቻናል ገና ሳይከፈት የዩቲዩብ ቻናል ገና ክሬት ሳይደረግ ከጅምሩ ማቴሪያሎችን እናሟላለን ያሉ ሲያግዙ የነበሩ እነ መሲ ብርጅስቶንን በጣም ነው የማመሰግነው። ይሄንን ያዘጋጅልን እግዚአብሔር ቀጣውንም ደግሞ ነገር ያዘጋጅልናል። የስቱዲዮ ኪራይ፣ የሌሎች ማቴሪያሎችን ነገር በአጠቃላይ እግዚአብሔር አምላክ ያዘጋጅልናል ብለን እናምናለን። ባለን ነገር እንጀምራለን ብለን አስበናል። ብዙዎች እንዲማሩበት በጣም ብዙ በሱስ ውስጥ ያሉ፣ ተስፋ መቁረጥ ስሜት ላይ ያሉ፣ በሀዘን ላይ ያሉ፣ በተለያየ አይነት ህይወት ላይ ያሉ እህት ወንድሞቻችን ቪዲዮ ደርሷቸው ይማሩበት ዘንድ በቻልነው አቅም እንግዲህ እንሰራለን ብለናል። እግዚአብሔር አምላክ እኛም ያሰብነውን ከፍጻሜ እንዲደርስ ይርዳን። ሁላችሁንም ወዳችኋለሁ።